ኦኬ በጣም ቀላል ነገር ነው እንግዲህ ተመልከቱ አሁን እዚህ ጋር እያልን ያለ ነው አጋንንትን አታምልኩ ቤተክርስቲያን አትስሩ ታቦት አትስሩ አትስገዱለት ለምስል ሰርታችሁ ወይም ስዕል አድኖ ሰርታችሁ ለስዕሉ አትስገዱ ነው እንግዲህ የዛሬው አውድ ይሄ ደግሞ ከአንድ ወንጌላዊ ወንጌልን ከሚያቅሰው የሚጠበቅ ነው ሰውን ከአጋንንት አሰራር ከአጋንንት ጋር ካለ ቁርኝነትና ልምምድ እንዲለይ መምከር መገሰጽ መንገድ ማሳየት ይሄ ወንጌልን አቃሉ ከሚል ሰው የሚጠበቅ ነው ወደ ወንጌል ተመለስ ነው እንግዲህ የወንድማችን የኤርሚያስ ጥያቄ ኤርሚያስ ማለት ለእውነት ኑር የሚለው አካውንት ጥያቄ ምንድነው ይሄ ነገር እውነት ተፈጥሯል ወይ ተከስቷል ወይ መረጃ አለ ወይ ነው ኤርሚያስ እየዋሸ ከሆነ ኤርሚያስ ተናገሩነቱን እየዋሸ ከሆነ እኮ በጣም ቀላል ነው ኦርቶዶክሳውያኖች በአንድ ቀን በአንድ የቲክቶክ ቤት መክፈት ልትገላገሉት የምትችሉት ክስ ነው እዚህ ጋር የቀረበባችሁ በአንድ ዘማሪያምም ይሁን መዝሙር ያሬድም ይሁን የተለያዩ ወንድሞች በአንድ ቀን እኮ ልትገላገሉት የምትችሉት ክስ ነው ምን በማድረግ ገድሉን ክፈቱትና በፍጹም አንድም ቦታ አጋንንት ከሰው ጋር ግንኙነት አላደረገም ጋኔን አይደለም ሰውየው ጋኔን ያደረበት ነው እንጂ ብላችሁ እንደዚህ ኤርሚያስ ቃል በቃል እንደሚያነበው ገድሉን ከፍታችሁ መገላገል የምትችሉት ነገር መገላገል የምትችሉት ክስ ነው ተሳስቃችሁ ልትዘጉት የምትችሉት ቤት ነው እውነቱ ካላችሁ ይሄ ሁሉም እኮ መራቆት አያስፈልግም ሁሉ መንጫጫት አያስፈልግም እኮ ውሸት ነው ቤተክርስቲያናችን አጋንንትን ወደ ሰው አልቀየረችም እንደዚህ አይነት እንትን የለም ግን አጋንንት ያለበትን ሰውማ ኦፍ ኮርስ እናስወጣና ክርስቲያን እናደርገዋለን ብላችሁ እኮ ልትገላገሉት ትችሉ ነበር እንግዲህ የመጥቆራ ጉዳይ ለአመታት ሲወራ የነበረ ነው እንዴት አንድ ዲያቆን አንድ ደፈር ያለ ቀሲስ ገብቶ ይሄን ነገር መገላገል አቃተው ከኦርቶዶክስ ጫንቃ ላይ አውርዶ መጣል ለምን አቃተው እንዴ አንድ ገድሉን ቢከፍቱት አይገላገሉም እንዴ ምንድነው ይሄ ሁሉ ጫጫታ ቀላል እኮ ነው የቤት ስራው እኮ በጣም ቀላል ነው ይሄ ትውልድ ዳር ላይ ይዞ እየሳቀባችሁ እኮ ነው ኦርቶዶክሳውያኖች በዚህ ያህል እንትን እቺን እንኳን መመከት የሚያቀታችሁ ከሆነ እኮ ሼም ነው ኤርሚያስ ሁሌ እየከፈተ የሚያላግጥባችሁ ከሆነ ሼሙ ለእናንተ ነው ተገላገሉት እንጂ አንዴ ከፈቱትና ውሸት ነው ይሄ ሰው አጋንንት ያደረበት ነው ብላችሁ ከፍታችሁ አሳዩን እኛ በቪዲዮ በጽሁፍ እንግዲህ ተመልከቱ ጉግል ላይ ዝም ብላችሁ አንድ ቀላል ነገር ላሳያችሁ እንደው በጣም የሰለጠነ ዘመን ስለሆነ እንዳለፈው ጊዜ ላይ ብለናል ብላችሁ የማትደመድሙ በህዝቡ ላይ የማትደፈድፉት ውሸት ስለሆነ አንድ ቀላል ዘዴ ላሳያችሁ ማናችሁም በዚህ ቤት ውስጥ ኦርቶዶክሳዊ ሆናችሁ ወይም በዚህ ላይ ጥያቄ ያለባችሁ በሌላ ቤተ እምነት ውስጥ ያላችሁ ሰዎች ቀላል ነገር ልንገራችሁ ዝም ብላችሁ ብቻ ጉግል ላይ ግቡና የመጥቆራ ገድል ወይም መጥቆራ ገድል ብላችሁ እስኪ ጠይቁት የተለያዩ የኦርቶዶክስ ሶሻል ሚዲያዎች የተለያዩ ዩቲዩቦች በጠቅላላ ምን ይላሉ እስኪ እናንብበው አንድ በቪዲዮ እናርገውና በቀላሉ ኤርሚያስ አያስፈልግም መረጃ ቤትህ አለልህ ከፈለክ ጉግል አድርገው ከፈለክ የተለያዩ መረጃዎችን ገብተህ ተመልከት የፌስቡክ ገጾችን የዩቲዩብ ገጾችን ተከፈትና ይሁን አንዴ በትልቁ አድርገኝ ኤርሚዬ እንዴ በዚህ በሰለጠነ ዘመን እንደዚህ እንጨቃጨቃለን አለቀ እኮ አንዳችሁ በትልቁ አድርገኝ ኤርሚዬ አንዳችሁ አንዴ ቪዲዮውን ልክፈትና ላሳያችሁ እንዴ በዚህ ዘመን እንደዚህ አይነት ጭቅጭቅማ መኖር የለበትም ኦኬ ሌትስ ጉግል ኢት እስኪ ጉግል እናርገው ምን ብለን መጥቆራ ገድል ብለህ ጉግል አድርግ ከኔ ጋር ተከታተለኝ ኦርቶዶክሳዊ ተው ኤርሚያስን ተው ምን አጨቃጨቀ ኦኬ ከዛ ጉግል አደረከው ኦኬ ከዛ እንደዚህ ብለህ አንብበው እስኪ ኤአይ ምንድነው የሚሰጥህ የተለያዩ ድረገጾች ላይ ገብታችሁ ኦርቶዶክሳውያን ፔጅ ላይ ገብታችሁ አንብቡት ምን ይላል መጥቆራ ወይም ጸዋለ አጽም ነው አቡነ ጸዋለ ጽድቅ በመባል የሚታወቀው እንዲነበባችሁ ነው የሚታወቀው ቅዱስ አባት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አቆጣጠር በአመቱ ታኅሳስ 29 የሚታሰብ ሲሆን እንግዲህ ያረፈበት ነው ሰይጣን አርፏል ሞቷል ከዛ ኢየሱስ መጥቶ ይዞት ሄዷል ይላሉ ያው ገድሉን አሰማችኋለሁ ከፈለጋችሁ ኦኬ ወደሱ መጣበታለሁ በ29 የሚታሰብ ሲሆን እርሱም አስቀድሞ መጥቆራ የተባለ የአየር ጋኔን የነበረ ጋኔን ያረፈበት ነው የሚለው ጋኔን የገባበት ሰው ነው የሚለው አይደለም ጋኔን ነው ከሴትየዋ ጋር ተገናኘ የሚለው አሁን ይሄን ምን ያደርገዋል ይሄን መዝሙር ያሬድ ማስተካከል ይችላል ከገድሉ ላይ መሰረት ይችላል ዘማሪያ ምን ማድረግ ትችላለህ መቃጠል ነው እንጂ ዳር ላይ ሆነ ለውሸት የወገነ ዘ ይቃጠላል የታጨውም ለእሳት ነው ይሄ ነው እንግዲህ ያለው ድል እኛ ደግሞ ሰዎች እንዲቃጠሉ አይደለም የምንፈልገው ንስሐ ገብተው ገድላቸውን አርመው ከአጋንንት ሰው ነፃ ወጥቶ የጌታ እንዲሆን የምንፈልገው ይሄው የአየር ላይ ጋኔን የነበረ በኋላም በክርስቶስ አምኖ ንስሐ በመግባት ለጽድቅ የበቃ ታላቅ ጻድቅ ነው ሰይጣን ለጽድቅ ይበቃል ብላ የምታስተምር ሰይጣን ወደ ክርስትና ይመለሳል ብላ የምታስተምር ሰይጣን ድኗል ብላ የምታስተምር መቼም ሰው ለመዳን ክርስቶስ በመስቀል ላይ ሊሞትለት ይገባል ስለዚህ ክርስቶስ በመስቀል ላይ የሞተው ለካ ለሰው ልጆች ብቻ አይደለም ለሰይጣንም ነው ማለት ነው ሰይጣን ይድንም ዘንድ ነው ማለት ነው ኢየሱስ የሞተው ማለት ነው እንግዲህ እሱ ማርቆስ ላይ እንደምታዩት ያመኑትንም አጋንንትን አስወጡ አላቸው እንጂ አጋንንትን አስገቡ አላላቸው
አዎ ለታመኑ ለሚያምኑ ሰዎች የተሰጠው ኮሚሽን የተሰጠው አሳይመንት አጋንንት እንዲያስወጡ እንጂ አጋንንት እንዲያስገቡ አይደለም። ኦርቶዶክስ ግን አጋንንት ታስገባለች። ለምን? ስላላመነች። አይ አለማመናቸውን ሲያሳብቅ ድርጊታቸው ያመኑ ያስወጣሉ። ወንጌል አማኞች የሚያስወጡትን ደግሞ ኦርቶዶክስ የተከታተለች ታስገባለች። እኛ ስናባረር እነሱ ዌልካም ይሉታል። እኛ ቻው ስንለው እነሱ ዌልካም ይሉታል። ይሄ ነው እንግዲህ የገጠመን ችግር። ስለዚህ ባጭሩ የወንድማችን ጥያቄ ተመልሷል። ሶሻል ሚዲያው ይናገራል፣ ገድሉ ይናገራል፣ ቪዲዮ በካህናቱ አፍ ይነገራል። የሰይጣኑ ልጅ ነው የሚለው ሰይጣን ነው፣ አባቱ ሰይጣን ነው። ስለዚህ ሰይጣን ወደ ክርስትና ከተመለሰ ማን ነው ታዲያ አሁን ሰዎችን ወደ ክፋት የሚመራው? የለም እያላችሁ ነው። ሰይጣን ደግሞ መልሳችሁ በጸበል ሰይጣን እናስወጣለን ትላላችሁ እንዴ? ክርስቲያን እኮ አረጋችሁት እኮ። አሁን መልሳችሁ እንደገና አስወጥታችሁ ነው በጸበል የምታስገቡት? አልገባንም። ግራ እኮ አጋባ። አንዴ ወጣ ክርስቲያን ሆኖ መነኮሰ፣ ቤተክርስቲያን አገለገለ፣ ታቦት ተሰራለት አላችሁ። ደግሞ ትንሽ ቆይታችሁ ደግሞ በጸበል ልታስወጡት ትመክራላችሁ። በመስቀል በመቁጠሪያ ተደበድቡታላችሁ። ወጣ አላላችሁም እንዴ? ደግሞ እንደገና አስገብታችሁ ነው የምታስወጡት? ምንድነው? ተንከራተተው እኮ እሱም እኮ ለነገሩ ለዛ ነው የታጨው። ምንም ማድረግ አይቻልም። ለሱ አዝኜ ተቆርቁሬ አይደለም የማወራው። ግን ከዚህ ቀንበር ሰው መላቀቅ አለበት። ከምን ቀንበር? አጋንንት ከሰው ጋር ግብረ ስጋ ግንኙነት ፈጽሞ ለተወለደ የሰይጣን ልጅ የተሰራ ቤተክርስቲያን እዛ ሰው መስገድ የለበትም። ሰው እዛ ማምለክ የለበትም። ሰው እዛ ታቦት ማውጣት የለበትም። ይሄ ክርስትና አይደለም። ጨርሻለሁ። እንዲህ ነው በመረጃ የሚወራው። ይሄን ትውልድ አትሸውደው። ይሄ ትውልድ አይሰማም። ኤርሚያስ ያወራ ላይሰማ ይችላል። ዳጊ ያወራ ላይሰማ ይችላል። ቀጥታ እጁ ላይ ገድሉን እንኳን ባይኖረው ጉግል አድርጎ አሁን እዚህ ፌስቡኮች ላይ ዝም ብዬ ራንደም ላይ አንድ ፌስቡክ ላይ ብገባ ይኸው የመጀመሪያው ላይ ፌስቡክ ላይ ገባ ይኸው እዚህ ጋር ብንመለከት ምን ይላል? እሺ ፈረጉ አንዲት ሴት ደፍሮ ከተገናኛት በኋላ ይላል። ወይ ከላይ ከፍ ቢላምበው አቡነ ጸዋለ ለጽድቅ ማለት አስቀድሞ መጥቆረ የተባለ ጋኔን የነበረ ሲሆን አባቱ ፈረጉ የተባለ የአየር አጋንንት ነው። ይሄ ነው እንግዲህ ሲወራ እንደዚህ ነው። ዝም ብለህ እኮ ራንደም ፌስቡክ ዝም ብለህ ሄደህ ዳጌ ጻፈው እንዳይመስል የሆነ ኦርቶዶክስ የምታምነው ቤት ገባና ይኸው አጋንንት ነው የሚል እንጂ አጋንንት ያደረበት ነው አይልም። ምንድነው ግን አቺቭ ማድረግ የፈለግነው እኛ? ዳጊ በተቀጠላል እንዳታቆም። ይኸው እዚህ ጋር አቤኔዘር ዘተዋህዶ ገጽ የሚባል ትልቅ የፌስቡክ አካውንት ያለው ቀጥታኛ ያስቀመጥነውን ገድሉ የተቀመጠውን የፈለጉት ራሱ የጻፈው አቤኔዘር ይኸው አቤኔዘር የተዋህዶ ገጽ ብሎ የሚለው አንዴ ላሳይና አንተ ቀጥል። ፕሊስ እኔ ይበቃኛልሽ። አንተ ነው የምትቀጥለው። አቤኔዘር የተዋህዶ ገጽ ብሎ የሚል ፌስቡክ ላይ ግቡ ነው ትልቅ የፔጅ ያለው ነው እሱ እንዳለ። አሁን እዛ የተነበበውን እኔ ያነበብኩትን ፒዲኤፉን የገድሉን ነው እንዳለ እዚህ ያስቀመጠው ማለት ነው። ቀጥል ዳጊ። በቃ ባጭሩ ምንድነው አኮምፕሊሽ ማድረግ የምንፈልገው ነገር እንዲህ አይነት መጽሐፎችን ስንገልጥ የምንፈልገው ነገር ምንድነው? ሰዎች ከአጋንንት ስራት ከአጋንንት ጋር ያላቸው ቁርኝት የክርስቶስን የቤዛነት ስራ ለሰይጣን ከማዋል ጋር ያለ አስተምሩና ትምህርት ቤተክርስቲያን እስከ መመስረት የደረሰ ነገርን በቃ መቃወም ነው። አንተ ህሊና ያለው ኦርቶዶክስ ከሆንክ ኖ ማለት አለብህ። እንደዛች ማነች ጸዲ እንዳለችው ማለት ነው። አይ እዚህ ድረስ እንኳን አልደረስንም አጋንንት ጋር እንኳን አታነካካይ ማለት ሲኖርብህ ገብተህ መዝሙር ያሬ ምን ልታወራ ነበር ትላለህ። ምን ከፍተህ አይደለም እንዳትል ገድሉ አንተን አይሰማህም። አጋንንት ያደረበት አይልም እንትኑ በቃ ይላቀቅ። ሰው እኮ ነው በቃ ህዝቡን ልቀቁት ነው። እስካሁን ጨፍልቃችሁታል፣ አስጨፍልቃችሁታልም፣ ጡብ አሰርታችሁታል። አሁን ህዝቡ ይለቀቅ። ለምን ጴንጤ እንዲሆን አይደለም እግዚአብሔርን ያመልክ ዘንድ። ለምን አሁን እያመለከ ያለው ሌላ ነገር ነው። አጋንንት አብረን እንግዲህ አሁን በዚህ ካልኩሌሽን ምንድነው ወደ ክርስትና ስለተመለሰ መቶም በብዙ ምስጋና እናንተ ነው አይደል አጅቦ ኢየሱስ ወደ መንግስቱ ወደ ሰማይ ወደ ገነት ይዞት ሄዶ የተባለው። ስለዚህ ገነት ስትሄዱ አጋንንት ከእናንተ ጋር ያሸበሽባል ማለት እኮ ነው። ገነት ከገቡ ሊስት ውስጥ አንዱ አጋንንት ነው ማለት ነው። ይሄ እኮ በጣም የእብደት መጨረሻ እኮ ነው። የእብደት መጨረሻ ነው። እዚህ ጋር እኮ የሚያበቃ አይደለም። እዚህ ገድል ላይ የሚያበቃ እኮ አይደለም። ገድል ላይ የሚያበቃ ሳይሆን አጋንንቱን መጥቶ ኢየሱስ አቅፎ በምስጋናና በብዙ እልልታ ከመላእክት ጋር ይዞት ሄደ ይላል። ቅድም ሲያነቡ ሰውየው ገድሉ ላይ እንደሚናገረው እሳቸው ስላነበቡት ብቻ አይደለም። ስለዚህ የአጋንንት መጨረሻ ገነት ከሆነ ብራዘር እንግዲህ መንግስተ ሰማያት የምትገቡ አብሯችሁ ምስጋናና ዝማሬን ከእናንተ ጋር አጋንንት ሊያቀርብ እየጠበቃችሁ ነው ማለት ነው። ይሄ እብደት ነው። ይሄ ለአራተኛ ክፍል ልጅ የማይመጠን ለአራት ዓመት እድሜ ልጅ የማይመጠን ውንብድና ነው። ስለዚህ ኤርሚያስ ይሄ ነበር ጥያቄው፣ ተመልሶለታል በመረጃ። ከዚህ በኋላ የሚያወሩት እሱ ቤት ገብተው ምን ያደርጋሉ? እንደኛ የተለያዩ ሶሻል ሚዲያዎችን ራሱ ገድሉን ቪዲዮዎችን ይዘው መጥተው እስኪ ያሳዩት። ጭንቅ ነው፣ አሁን ጭንቅ ነው። ስለዚህ አሁን በር ይቆለፋል በየቦታው ማለት ነው። እናንተ በራችሁን ዝጉ፣ እኛ ደግሞ ሰዎች ጌታን እንዲያገኙ ከአጋንንት አሰራር እንዲላቀቁ ይሄው ጥቆማ ሰጥተናል፣ መረጃ ሰጥተናል፣ ወንጌል ነግረናል። መዳን በጌታ ብቻ ነው። አራት መድኃኒት ካገኘ ገበያ ነው፣ ንግድ ነው። አንድ ፋርማሲ ውስጥ ስትገባ ማአት አይነት ፔንኪለሮች የምታገኘው ለምን እንደሆነ ታውቃለህ? ገበያ ስለሆነ ነው።
ገበያ ስለሆነ ነው እንጂ ፓናዶል አይደል የለ እንዴ? ለምንድን ነው ፓራሲታሞል ያስፈለገው ስትለው አይ ይሄኛው ትንሽ ሻል ያለ ስለሆነ ይላል። አይ መድኃኒት ያበዙት እዛ ቤት ለምን መሰለ? ገበያ ስለሆነ ነው። ሻል ያለ የሚባል የለም እኛ ቤት። አንድ ነው መዳኛው፣ አንድ ነው ኢየሱስ ይባላል። ሌላ ደግሞ ምትክ እከሌ የሚባል አዳኝ የሚከተለው የለም ከስር ከስር። ምን እሱ ሳያድን ቀርቶ ደግሞ እከሌ እንዲያድነኝ ነው እንዴ? አይደለም። ስለዚህ አንድ መድኃኒት አለ ከአጋንንት አላቆ የራሱ የሚያረግ ከጨለማ አላቆ ብርሃን ወደ ብርሃን መንግስት የሚጠራ ይሄንን ኢየሱስ ሰብከናቸዋል። ከዚህ በኋላ ወንድሜ ጥያቄ ተመልሶለታል። ካልተመለሰለት አሁንም ጠይቆ መውጣት ይችላል። ጨርሻለሁ። እዚህ ያላችሁ 500 ሰው ብቻ ሳይሆን በኋላም ያላችሁ 1600 ሰው ሰምታችኋል። ዳጌ የተናገረው ያቀረብነው በመረጃ ይኸው። አቤኔዘር የተዋህዶ ገጽ ማለት ፌስቡክ ላይ ትልቅዬ ፎሎወር ያለው ነው። 368,000 ፎሎወር አለው። ይህ ወንድም ይህ ፔጅ የኦርቶዶክሳውያን ፔጅ ነው ነበሩ። ይሄን ሁሉ ፎሎወር ያለው ነው። እሱ በገጹ ላይ አስቀምጦታል። ተዋህዶ ገጽ መጥቆራ እንደዚህ አስቀምጦ እኛ አስቀምጦ ይሄ እኮ ቤተክርስቲያን ውስጥ እኮ ስለ አድኖ አለ። ያው ይሄንን ጋር ክሊክ ስታርጉት ሲሞር ብሎ የሚለውን ይህ መርሃ ግብር ከገድላት አንደበት ገጽ አዘጋጅ ጋራ በመተባበር የሚቀርብ ነው። ሼር በማድረግ የእግዚአብሔርን ድንቅ ስራ መስክሩ፣ ገጹንም ላይክ ያድርጉ ካለ በኋላ መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃ የአየር ጋኔን ነው። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ የእግዚአብሔርን የምሕረት መጠን እዩ። ይህ በፎቶ የምታዩት ቅድም ያነበብኩት ማለት ነው። እኔ በፒዲኤፍ ያነበብኩት እንዴ የትኛው ኦርቶዶክስ ነው ሊያጣጥል የሚፈልገው? እኔ ገዳሙ ድረስ እኮ ሰው ልክ እኮ ነው በባዶ እግሩ ገብቶ ኢንተርቪው አድርገነዋል። የደብሩን አስተዳደር ስልኩ እኮ አለኝ። የደብሩ አስተዳደር የታነጸ ነው። አቡነ ጽዮን ጽድቅ ማለት አስቀድሞ መጥቆራ የተባለ የአየር ጋኔን ሲሆን አባቱ ፈረጎ የተባለ የአየር ጋኔን ነው። ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን መጥቆራም አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው መስቀል ኃይል ድል ካደረጉት በኋላ ወደ ሰው አርያነት እንዲለወጥ አድርገውት አመንኩሰው ለታላቅ ቅድስና ደረጃ አብቅተውታል። እንኳንም አጥሩ ሰው ይቅርና ጋኔኑን እንኳን ሳይቀር ወደ ሰው አርያነት መለወጥ ማለት ምን ማለት ነው ታውቃለህ? ሲፈጠር አጋንንት ሆኖ የተፈጠረው ሲጸልዩለት ነው ወደ ሰው አርያነት። ሰው ወደ ሰው አርያነት መቼም አይለውጡም። ሰው የነበረን ወደ ሰው አርያነት አይለውጡትም። አጋንንት ስለነበር ነው። አሁን ምን ያደርጉታል? ይሄን ኤርሚያ አሁን ጭንቅ እኮ ነው በእናትህ። ራይት ያው በዚህ በተዋህዶ ገጽ ላይ እንደዚህ አስቀምጠውታል። አቤኔዘር ብሎ በሚለው እዚህ ጋር ብቻ እንደዚህ ክሊክ አድርጋችሁት ያው አቤኔዘር ዘተዋህዶ ገጽ ይሄን ፌስቡክ ክሊክ ስታደርገው 300 ምናምን ሺህ ፎሎወር አለው። እቺን ብቻ ክሊክ ማድረግ ነው ፌስቡክ። ከዛ እንደዚህ ይመጣል። ያው አቤኔዘር ዘተዋህዶ ከዛ ሲሞር የምትለው ነው የምትነካው። ከፈለክ ፌስቡኩን ለመንካት ከፈለክ እቺን ጽሁፋን ብቻ መንካት ነው። ሶሪ እቺን ጽሁፋን ብቻ ስነኩ ያው እዚህ ታዲያ አንድ ማዕት ኦርቶዶክሳዊ ቃለ ሕይወት ያሰማልን የአባታችን በረከቱ ጸሎቱ ከሁላችን ጋር ትደር ብሎ ራስ ቤተክርስቲያን ካህኑ ገድሉን ይዞ እያነበበ መተው እኛን ይከራከሩናል። ወንድሞች ናቶቼ ካህኑ እኮ ገድሉን ይዞ እኮ እያነበበ እኮ አሳየናችሁ። ምን እንድናሳያችሁ ነው የፈለጋችሁት ኦርቶዶክሳውያን ወገኖች? እኛ ብናነበው እናንተ ናችሁ ያነበባችሁት፣ እናንተ ናችሁ የጻፋችሁት ትሉናላችሁ። እኛ አይደለንም ያነበብነው። ያነበቡት የቤተክርስቲያኒቱ አገልጋዮች ናቸው። ታቦተ ሕጉ ተብሎ የሚባለው በቆመበት ህዝብ በተሰበሰበበት ይኸው ገድሉን እጁ ላይ ይዞ ካህኑ እያነበበ ህዝቡ በጥሩምባና በአሜንታ በእልልታ በሆታ በጭብጨባ ይኸው የሁሉ ህዝብ ማለት ነው። ተሐድሶ ናቸው ትለኛለህ እንዴ? ተሐድሶ እንደዚህ አይነት ቅራቅንቦ ነገር አያውቅም ብራዘር። እኔም ተሐድሶ ውስጥ ስለነበርኩበት ማለት ነው። ተሐድሶ ለወንጌል የሚኖሩ ወገኖች ናቸው። መጨረሻው ደቂቃ ላይ እዚህ ቪዲዮ ላይ አይተሃል እንግዲህ ገነት ገባ ብለውናል። ስለዚህ ሰይጣን ቀድሞ ገነት ገብቷል ማለት ነው። ኦርቶዶክስ አስተምሮ ቀድሞናል ኦልሬዲ ሰይጣን። እንዴት ነው ታቦቱን አቁመው የራሳቸው ካህን ገድሉን በእጃቸው ይዘው እያነበቡ እኛ በፒዲኤፍ እያሳየንህ በኦርቶዶክስ ድረገጽ ላይ ተቀምጦ ሳለ አይኔን ግንባሬ አድርገው ብለህ እንዴት ትላለህ? ወንድም አለ አንተ ህሊና የለም እንዴ? አንቺ ህሊና የለሽም እንዴ? ሂዱና ጠይቁ ቤተክርስቲያናችሁ። ያልተደረገ ነገር እኮ አይደለም የምንነግራችሁ። ገባን? አንተ አድናት ለሰይጣን ማረጋገጫ አላት፣ በደንብ አላት፣ ገድል አላት። ለአንተ ግን እርግጠኛ አይደለችም ቤተክርስቲያን። አንተ ኦርቶዶክሳዊ ሆነህ አዎ ድናለሁ እንደ ሰይጣን ገነት ገባለሁ፣ አንተ ግን ማለት አትችልም። ሰይጣን ቀድሞዋል። ሼም አንዱን አውራ ወንድምነት ዳጊ
ውሃ አልጠጣ እኔ ፕሊዝ። ሲያናይ ሰላም ብያለሁ። መሲም ቻው በቃ ሰላም። እንዴ ተተካ ብላችሁን አልነበር እንዴ? ለሱ ሲሆን ምን ነው ጨከናችሁ? ጀስት ዳዝ ሜክ ሴንስ። ተረት ስለሆነሽ ወንድማችን እንኳን ደህና መጣ። ከየት ቤተ እምነት ነው በመጀመሪያ? እሺ እንኳን ደህና ቆያችሁኝ። ከኦርቶዶክስ ነው፣ ከኦርቶዶክስ ቤተ እምነት ነኝ። ማለት በረሱ ልታወራ ነው የገባው አይደል ወንድማችን? አዎ በረሱ ነው ታወራችሁ የገባው። እስካሁን ስታወሩ ሰማኋችሁና ሞስትሊ በቃ የውሸት ክሌም ጂፒኤስዋን ቀነስ አድርጋትና አውራንሽ ኦልሞስት እየሄድኩበት ስለሆነ እና ምንድነው አሁን ስለ መጥቆራ ስታወሩ ነበር። ይቅርታ አንዱ እንትን ምንድነው ጂፒኤስ ሞባይልህ ላይ ነው ያለው? ያ እየተጠቀሙ እንደዛ ካረክ ጥሩ አይደለም። እና ትንሽ ነገር ልበላችሁ እና መጥቆራ ተወልዷል አልተወለደም? እስቲ ዳግም መጥቆራ ተወልዷል አልተወለደም? ምን አልክ? መጥቆራ ተወልዷል አልተወለደም? ተወልዷል ብላችኋል እናንተ። ያው ታሪኩን ተረቱን ተስማምቻለሁ ማውራት የጻፋችሁትን ነው የምደግምልህ። አይ ተረቱን ተውና ያነበብከውን እንድትመልስልኝ ነው የምፈልገው። አዎ ተወልዷል ይላል ተረታችሁ። የሚወለደው ምንድን ነው? ምን ማለት ነው የሚወለደው ምንድን ነው እኮ? እንግዲህ እናት አለው አይደለ? አለው። አዎ ኦኬ። እናቱ ምንድን ነች? ዘማዊት ሴት ነች ይላል ገድሉ። ሰው ነቻ? እሺ ከሰው የሚወለደው ምንድን ነው? ከሰው የሚወለደው ሰው፣ ከአጋንንት የሚወለደው አጋንንት። በጣም ጥሩ። ስለዚህ መጥቆራ እናት እያለው እንዴት ሰው አይሆንም? ችግሩ እኮ ምን መሰለህ፣ መንፈስ መጀመሪያ አይወልድም ነው ተረቱ የተበላሸው። ገና ሲጀመር መንፈሱና ሴትዮዋ አልተወላለዱ፣ መጀመሪያ አልተገናኙም ነው እኛ ክሌም እያደረግን ያለነው። መንፈስ አይወልድም እያልን ነው። የተወለደው መንፈስ ነው ስጋ ነው ብለህ ልታነካካ ስትል ገና የተበላሸብህ። ሲጀመር ገና መንፈስ መውለጃ አለው ወይ ነው ጥያቄው። አልተበላሸም። ለምን እንዳልተበላሸ ታውቃለህ? ስለዚህ መንፈስ መውለጃ አለው ወይ ንገረኛ። መንፈስ ከሰው ጋር ተገናኝቶ ይወልዳል እንዴ? ቆይ እናት መኖሩን ኦልሬዲ አንተ ታምናለህ አይደለም? እኔም ማምነው ነገር የለም። ተረት ነው እያልኩ እኮ ነው። ያምኝ ማምነው የለም። የጻፋችሁት ግን እንዴት ውሸት ተረት እንደሆነ እየነገርኩ። ታዲያ እንዴት ትጠቅሰዋለህ? ባምንማ መጥቼ ሰግድ ነበር እኮ። ቆይ ላስረዳ። አንተ አሁን ለምሳሌ አንተም ኤርሚያስም ስትጠቅሱ እናት እንዳለችውና እንደተወለደ ነው የምትጠቅሱት። እኛ አልጠቀስንም፣ ገድሉን የጠቀስነው እናንተ ስትጠቅሱ አትበል። እናንተ ናችሁ የጠቀሳችሁት። አነበብን። እኛ ማንበብ ነው ስራችን። አማኝ አይደለንም፣ ሰጋጅ አይደለንም። እሱማ አታምንም። እንደማታምን እኮ አውቃለሁ። ታምናለህ እኮ አይደለም አልክ። ታምናለህ ብለኛል ከሰከንድ በፊት። ታምናለህ አይደል አልከኝ። እኔ ደግሞ አላምንም አልኩ፣ መለስኩት። እሺ ስለዚህ ያስከውንም የመጥቆራ ታሪክ አታምነውም? ካላመንኩ ለምን አላምንም? አንድ ችግር ምን መሰለህ፣ እኔ ተረት አንድ ችግር አለብኝ። እሺ ቆይ አይደለም ካላመንክ ታዲያ እንዴት እነሱ እንደዚህ ያደረጉ ብለህ እንዴት ክሌም ታደርጋለህ? ይሄ እኮ እናንተ ስለምታምኑ፣ እናንተ ከማመን አልፋችሁ ቤተክርስቲያን ሰርታችሁ ታቦት ቀርጻችሁ ቀን መድባችሁ ስለምታከብሩት በዓል እናንተ ናችሁ አማኞቹ፣ እናንተ ናችሁ፣ እኛ አይደለም። ኖ አሁን እኮ አንተ እያወራህ ያለኸው ይሄ ነገር አለ ብለህ እኮ ነው አምነህበት እያወራህ ያለኸው። እኔማ እምነትና የኔ እምነትና መጥቆራ የሚባል ነገር አይገናኝም። በቃ በጠቅላላ ታሪኩ ውሸት ነው። በውሸት አጋንንት ቤተክርስቲያን መስርታችሁ ህዝቡን እያሰገዳችሁት ነው እያልኩ ነው። መንፈስ መጀመሪያ ሲጀመር አይወልድም። መንፈስ ከሴት ጋር አይገናኝም። ተረት ቀርጻችሁ ቤተክርስቲያን በተረቱ መስርቶ ሰርታችሁ ህዝቡን ገና ህዝቡ መጠየቅ ቢኖርበት ቤተክርስቲያኑ አይደርስም ነበር። እንዴት መንፈስ ከሴት ተገናኘ ማለት ሲኖርበት ተረታችሁን አምኖ እየሰገደ ነው ሰው፣ ታቦት እያወጣ ነው። ተዉ እረፉ፣ ይሄ ተረት ነው። ሲጀመር ገና ብሎ ሲጀመር ጋኔንና ሴት አይገናኝም ነው እያልን ያለ ነው። ከጋኔን የተወለደው ግማሹ ሰው ነው ግማሹ መንፈስ ነው እኮ ምናምን እያልን ያብራራን አይደለም ያለ ነው። ተረት ነው በጠቅላላ ሙሉ ፓኬጁ ውሸት ነው። ሲጀመር ነው ገና ተረትነቱ።
ይኸው አሁን ምን መሰለ ችግሩ እናንተ ተሳሳትኩ እንዴ? ተሳስቻለሁ። ስለዚህ መንፈስና ሰው ይወልዳሉ? ቆይ ንገረኝ እስኪ ከጅማሬው እንነሳ። አይደለም በጣም እሱ ይኸውልህ፣ አሁን ለምሳሌ ከአጋንንት ራሱ ሴቶች እንደምታረግዝ ማአት ፓስተሮች አሉ። እሱን ቪዲዮ ለቅልሃለሁ። እኔ መኪና እየነዳው ስለነበር እንጂ አወጣልሃለሁ። ማአት ፓስተሮች አንቺ ያረገሽው ከጋኔን ያረገሽው እርግዝናሽ በጋኔን እያለ የሚል ማአት ፓስተር አለ። እሱ አወጣልሃለሁ ከእናንተ ማለት ነው። ስለዚህ ፓስተሩ ስላለ ቆይ መጀመሪያ መረጃውን ታመጣው ችግር ግን ቆይ ብሏል ብለን እናስብ። ግድ የለም ቆይ አዋሻ አይደለም ቆይ ወዳጅ። ስለዚህ እሱ ስላለ መንፈስና ሰው ይወልዳል እያልከኝ ነው? ኖ አይ የራስህን ቤት ዞር አላየኸውም እያልኩ ነው። ታሳይኛለህ፣ መረጃውን ታሳይኛለህ። ችግር የለውም ካለ ሌባ በለው። እሱ ፓስተር ወንበዴ ነው። መንፈስና ሰው አይወልድም። በቃ ሰደብኩልህ፣ ተግባሩን እሰድብልሃለሁ፣ እኔ አዋርደዋለሁ። ገባህ አይደል? ይሄ ሌብነት ነው፣ ወንበድና ነው። መንፈስና ሰው አይወልድም። ጎበዝ በቃ አሁን አንተ በጣም ጎበዝ ነህ። ግን ማለት አሁን ዝም ብለህ ደግሞ ዩቲዩብ ላይ ግባና አልገባማ ውንብድና ስለሆነ አልገባም። አንተ እንደኔ ግን አትልም። አሁን ገድሉ አንተ ውንብድና ነው ሌብነት ነው አትልም። እኔ ከአንዳንድ ውንብድና ነው አልኩ ያለ ፓስተር ካለ አዳምጠኛ። ዩቲዩብ ላይ ግባና ልክ በዚህ ርዕስ መሰረት ብዙ ጎግል አድርግና ሰርች አድርግና ዊዛው ከሪሊጅን ውጪ ማለት ነው ከሪሊጅን ውጪ ልክ እንደዚህ አይነት ነገሮች ሀፕን ያደርጋሉ አያደርጉም የሚሉትን ግባና ዩቲዩብ ጎግል አድርግ። ለምን አንተ አትነግረኝ ወንድሜ? አሁን አንተ አለ እዚህ ጋር አንተ ንገረኝ እስኪ መንፈስና ሰው ይወልዳሉ ወይ? አንተ ንገረኝ፣ አንተን እውቀት ንገረኝ። የፓስተሩን ተወው፣ የገድሉን ተወው፣ አንተ እውቀትን ንገረኝ። ምን አሁን እኮ ልጅ ተወለደ ነው ከተ አሁን ይኸውልህ አሁን መንፈስና ሰው ተገናኝቶ ሰው ሊወለድ ይችላሉ? እባክህ ይሄን በትህትና እየጠየቁ ነው። ከቻልክ ንገረኝ፣ ካልከፈለክም አትንገረኝ። ችግር ግዴታ የለብህም። እቺን ንገረኝ እስኪ እኔም በዛው እንድረዳ። እሺ መንፈስና ሰው ተገናኝቶ ይወለዳል የሚል አሳየኝ እስቲ አንተ እዛ ላይ ያገኘኸው። ይወለዳል ወይ ጥያቄ እኮ ወንድሜ ያገኘበትን አሳየኝ እስቲ አሳየኝ እኮ አንተ ነህ እኮ አሁን የጠየቀኝ። እየጠየቅኩ እኮ ነው ይወለዳል ወይ እኮ አሁን አንተ እንድትነግረኝ ነው እኮ። ከየት አንተ ተጠየቀኝ ነው ምን? የኔን ጥያቄ እኔ ልንገርህ መልሱን። ጠይቄ መልስ ልንገርህ። ጠይቄ መልስ እኔ ልንገርህ። ከየት አገኘው እኮ? ከየት አመጣኸው? ከየት ነው ያመጣኸው? ከገድሉ ነው። ከየት ማመጣው? ከገድሉ ላይ አሁን እኮ ይኸውልህ ከእናቱ ተወለደ ነው። አሁን ይኸውልህ ይሄን የተወለደ ልጅ ማለት ነው። ይሄን የተወለደ ጥያቄንማ መመለስ ካልፈለክ አልፈለኩም በላይ። መጀመሪያ ወደ ሌላ ከመሄድ በፊት ጥያቄ መመለስ ከፈለክ ፈልጋለሁ ወይም አልፈለኩም በላይ። እኔን መልስ አትጠይቀኝ። አሁን ልጠይቅህ ደግሞ ጥያቄ አንተን ያገናኘው አሁን እኔ እኮ አንጣልኝ። እሺ ማስረጃ አንጣልኝ። ሰው ተገናኝቶ ወንድሜ እባክህን አንዴ መመለስ ካልፈለክ እኔ መብት የለኝም አንተን ማስገደድ። ግን አንዴ በትህትና መጠይቀህ ነገር መንፈስና ሰው ተገናኝቶ ልጅ ይወለዳል ወይ? አንዴ ገድሉን ተወው፣ ፓስተሩን ተወው፣ ከበደን አየለን ተወውና እኔ እናንተ እንማማር እስኪ። መንፈስና ሰው ተገናኝቶ ሰው ይወለዳል ወይ? ለምሳሌ አሁን ዩቲዩብ ላይ ብትገባ ታገኛለህ። ለምሳሌ እንደ ኤቪደንስ ለዩቲዩብ ላይ ገብተህ ጎግል አድርገህ ታገኛለህ። ምን አገኛለሁ ማለት አሁን እንደዚህ ምን አገኛለሁ? እንደማይወለድ አገኛለሁ ወይስ እንደሚወለድ አገኛለሁ? እንደሚወለድ ታገኛለህ። በቃ ሰምታችኋል። መንፈስና ሰው ተገናኝቶ እንደሚወለድ ሂዱና ተመልከቱ። አንተ አመንክበት? እሺ ወዳጅ አገኛለሁ። ጥሩ እና አንተ አመንክበት እንደሱ የሚለውን መረጃ አሁን ኤቪደንስ እኮ እየሰጡ ነው። ዩ ካን ጎግል ኢት ኢን ዩቲዩብ ዩ ካን ጌት ኢት ኖ ፕሮብሌም እኮ ከዛ አንተ አመንክበት አይደል? መንፈስ ከሰው ጋር ተገናኝቶ እንደሚወልድ ዩቲዩብ ላይ ያለውን መረጃ አመንክበት ወይስ አላመንክበትም? አይ እንደ ኤቪደንስ አለ ነው የምልህ። አሁን አለ አንተ አመንክበት አላመን? ያንተን እውቀት ነው የፈለኩት ወዳጄ፣ እባክህን ከፈለክ መልስልኝ፣ ካልፈለክ እኔ አሁን የምነግርህ ስለ መጥቆራ ነው የምናወራው። አሁን የጠየቁን እባክህ መልስልኝ። መንፈስና ሰው ተገናኝቶ እንደሚወልድ ዩቲዩብ ላይ ያለውን መረጃ አመንከው ወይስ አላመንከው? በጣም እኮ ቀላል ጥያቄ ነው የምጠይቀህ። ኦኬ ጥሩ። አሁን አመንከው አላመንከውም ነው። አሁን የኔን ዲፔንዳንት ነው የፈለከው? ዲፔንዳንት ሳይሆን ያንተን መልስ ነው የፈለኩት፣ ሪስፖንስ ነው የፈለኩት። የምፈልገው መልስ ምንድነው? ያገኘኸውን መረጃ እንግዲህ በመጀመሪያ መረጃ አለ ብለሃል። ጥሩ። መረጃውን ግን አመንከው? ሰው እና መንፈስ ተገናኝቶ ሰው ይወለዳል ወይም ደግሞ ግማሽ ሰው ግማሽ ሰይጣን ይወለዳል የሚለው መረጃ አመንከው? ማለት ፋክቹዋል ያለ ነገር ነው ያቀረቡት። አሁን ያላቸውን ነገር ነው ፋክቹዋል ያቀረቡት። ስለዚህ አመንከው ወይ? ፋክት ከሆነ አምነዋል ማለት ነው። ተቀበልኳቸው። አዎ ተቀበልኳቸው። ዩቲዩብ ላይ ያቀረቡት አዎ ተቀበልኳቸው። በቃ በጣም ጥሩ። እዛ ጋር ስለሆነላቸው አምጥተው ያ ነገር የተከሰተ ነገር ስለሆነ አመጡ፣ ዩቲዩብ ላይ ለቀቁት፣ አሳዩት፣ አፕሎድ አድርገውት ማለት ነው። እሱ መረጃ እንደዚህ ግባ ዝም ብለህ ዩቲዩብ ላይ ግባና ታገኛለህ። ገባሁ ጉግል ላይ ገባሁኝ። ያው እንደዚህ ተቀምጧል። አንተ መንፈስ አጋንንትና ሰዎች ተገናኝተው ሰው ይወለዳል ብለሃል።
አጋንንትና ሰዎች ተገናኝተው አጋንንትም ይወለዳል ብልሃል። ምን ይላል ሲጎግል? አጋንንትና ሰው ተገናኝቶ የሚወለደው መደበኛ የሰው ልጅ የለም ምክንያት ብሎ ሲል ዩቲዩብ ግባ። አሁን ምን አለ መሰለህ ጉግል ላይ ነኝ ፕሊዝ። እሺ ጉግል ላይ ነኝ። ኦኬ ጉግል አረ ዩቲዩብ ላይ ግባ። ይሄ አንተ ሰርች ያደረከው ነው። እኔ ሰርች ያደረኩትን አውጣልሃለሁ። እሺ ራስ አውጣ ከፈልክ ማለት ነው። ኦኬ ጠይቃናል። ያው የለም አጋንንት እና ሰው ይሄ ዩቲዩብ ላይ ግባና በዚሁ ፈልግ። አረ ፕሊዝ ራስ ፈልግ አምጣ። ኦኬ አጋንንትና ሰው ተገናኝቶ የሚወለደው መደበኛ የሰው ልጅ የለም። አጋንንት ወይ በቅንፍ እርኩሳን መናፍስት ናቸው። እነሱ ስጋ የሌላቸው ከሰው ዘር ጋር ተጣምረው ዘር መተካት የማይችሉ ረቂቃን መናፍስት ናቸው። 4 ነጥብ ፒሪየድ። ግን አያሳዝንም? ኤርሚ ግን ምን ያህል በቃ የዚህን ያህል ነው ገብቶሃል? ሃይማኖተኛ ማለት ጉግል ላይ አጋንንትና ሰው ተገናኝቶ ሰው ይወለዳል ብዬ ነው የጠየቁት። ኤአይ ማለት ነው እንደዚህ ያስቀምጥ። ዩቲዩብ ላይ ቼክ አድርግ። ዩቲዩብ ላይ በደንብ ቼክ አድርግ። ብራዘርዬ ዳጊ ቀጥቶ እኔ አሁን ይኸውልህ ምን አለ መሰለህ፣ አሁን መጥቆራቅ እናት እያለችው እናቱን አትቀበልም ማለት ነው። እና እናንተ አሁን እያመናችሁ ያላችሁት ወንድሜ እንደዚህ እናድርግ፣ በመረጃ እናውራ። በቃ በመረጃ እናውራ። ሰውና አጋንንት ተገናኝቶ ልጅ እንደሚወለድ መረጃውን ስጠን። በቃ ከዚህ በኋላ የምታወራው መረጃ ስትከፍት ብቻ ነው። ይኸው በትልቁ አደርግሃለሁ፣ መረጃውን አሳየን፣ አለቀ። እኛም እኮ ለምን አንማርበትም ይሄን እድል? ይኸው በትልቁ አድርጌሃለሁ። መኪና እየነዳሁ ነው እኮ አልኩህ። መኪና እየነዳሁ በቃ መኪናን ስታቆም መረጃውን ሰጠናል። በቃ እስከዛ ድረስ መረጃ ስላልቀረበበት ይሄን ክሌም አንቀበልም ማለት ነው። ይሄ በጣም አሳፋሪ ክሌም ነው ወንድሜ። በጣም አንድ መልስ ስጠኝ። አንተ ነው የምትሰጠኝ። አንተ ክሌም ያረከው አንተ እኮ አትመልስም እኮ። አሁን እኮ አንተ አትመልስም። ችግር ምንድነው መሰለህ? እናት አለው ብለሃል። እናት ያለው ልጅ ሰው አይደለም ወይ? መልስ ስጠኝ እስቲ። መጀመሪያ ነገር ሰውና መንፈስ ስለማይገናኝ መልስ ስጠኛ። እኔን ስማኛ። መጀመሪያ ነገር እየሰጠው ነው። መልስን የምትፈልገው ሚዩት አርግሽ። ሚዩት አርግ። መልስን የፈለገው ስለ መጥቆራ እናት እየጠየቀኝ ሚዩት አላረገም። እኔ ላርግለት። እሺ ኦኬ አረከው። እሺ ጥሩ። ስለ እናቱ እየጠየቀኝ ነው። እናት ካለ መቼም ልጅ አለ እያለኝ ነው። እኔ ደግሞ ከልጅ በፊት መቼም አባት ያስፈልጋል። አባትና እናት ያስፈልጋል ልጅ ለመወለድ እንግዲህ ኢየሱስ ካልሆነ በስተቀር ስለ ኢየሱስ ስናወራ ብቻ ነው አባት የማያስፈልገው በስጋ ማለት ነው። እያወራን ያለነው ስለ መጥቆራ ስለሆነ ግን የግድ የሆነ ሁለተኛ አካል ያስፈልጋል። እናት ብቻ አይሆንም። በጣም ጥሩ። ስለዚህ አባትየው መንፈስ ሲሆን ገና መጥቆራ ተረት መሆኑ ይገባቸዋል ማለት የሁሉ ገድል የሁሉ የሚነገረው ነገር ግማሽ ሰው ግማሽ መንፈስ ብሎ ወንድሜ ሊከራከር የሚንደረደረው ነገር ገና ጅማሬው ላይ ይበላሻል ነው። አጋንንት ከሰው ጋር ተገናኝቶ ሰው አይወለድ። ይሄንን በማስረጃ ማሳየት ራሱ ያሳፍራል። እውነት እኔና ኤርሚ እንደዚህ መጽሐፍት እየገለጠን ቆይ እንዴ ጠይቀኛል። ጉግል እየከፈትን ማሳየት ራሱ አለበት። ኦርቶዶክስ እኔን ቁጭ አድርገህ የውሸት ክሌም አታረግም። እኔን ቁጭ አድርገኸኝ እዚህ ጋር ውሸት ምናምን ፖለቲካ አትሰራም። አልፈቅድም። ጥያቄ ጠይቀሃል። ሌላ ጥያቄ ካለ ጠይቅ እንጂ ይኸውልህ እናት አለው ብለህ አምነህ ሰው አይደለም ካል አንተ የዋሽ ነው ማለት ነው። የኔ ወንድም እኔ እናት አለው አጎት አለው ብዬ እምነት የለኝም። መጥቆራ የሚባል የተያዘ ታሪክ ጋር በጠቅላላ እምነት የለኝም ነው የምልህ። ከዚህ ገድል ጋር በተያያዘ በሌለብህ ነገር እንዴት ትከሳለህ? አንተ ግን ታምናለህ ችግሩ እኔ ነኝ ማለት። አንተ ደግሞ የተከራከርክ ነው። ከማመን አልፈ ሰውና አጋንንት ተገናኝቶ ሰው ይወለዳል እያልክ ነው። ከማመን አልፈሃል እኮ አንተ። መረጃ አለህ አንተ። ውሸት ምን እንደሆነ ታውቃለህ? መጥቆራን እንደዚህ አድርገው ብለህ ፒክቸሩን አሳይተህ እንግዲህ ዚስ ኢዝ ዘ ፒክቸር አሳይተህ ያን ፒክቸር ካመጣ በኋላ መጽሐፉ አለ ብለህ ካቀረብክ በኋላ ጀስት ኢማጂን መልሰህ ደግሞ አይወለድም የለም ብለህ ይኸው እዚህ ጋር አሁን ፒክቸሩን ለጥፈህ እንዳለ እየገለጽክ መልሰህ እንደገና ፒክቸር አለ። ተረቱማ አለ። ተረቱ እኮ የለም አላልኩም እኔ ወንድም። አሁን አውርተሃል። ሚውት አድርጌ ሰምቻለሁ። አንዴ ቆይ የለም አላ አሁንም እኮ የለም አላለ አለ። ተረቱ አለ። ገድሉ እኮ አለ። ገድሉ የለም አለ። አሁን ገባኝ። ቆይ አንዱት ገባኝ። አሁን ያልከው ዳጊን አንድ ጥያቄ ልጠይቀው። ዳጊ አሁን ያለው ነገር ገባኝ። እሱ አንተ ነህ እንዴ ፈረጎ እናት አለችው? ማን ፈረጎ የአየር ላይ ጋኔን እናቱ ደግሞ ማን ሚስቱ ደግሞ ሆኖ የደፈራት እንደ ልቃቃ የተባለው ቦታ ላይ በተጉለት አውራጃ ያለች ሴት ፈረጎ የሚባል የአየር ላይ ጋኔን ከሴት ጋር ተገናኝቶ መጥቆራ ወለደ ብለህ ያልከው አንተ ነህ እንዴ ዳጊ? አይ እኔ ተረት አንብቤ ነው። የማንን ያነበብከው? የገድለ ጸዋለ ጽድቅን
ያሉትን የመጥቆራን ገድል ማን የጻፈው ይሄን መጽሐፍ? ኦርቶዶክስ። አምናበታል ብትል አላምንበትም። ማላምንበትን ተረት አንብቤ ለሚያምኑት ሰዎች ቻሌንጅ ያርቋቸው። ቤተክርስቲያኒቱ ግን ታምንበታለች። ቤተክርስቲያኒቱ እኔ ነኝ የማላምነው፣ እነሱ ያምኑበታል። ራይት። ስለዚህ እኔ እንዲያውም ካለማመኔ ጭራሽ እየተቃወምኩት ነው። ያለማመኔ ብዛት እየተቃወምኩት ነው። እንዴት ለአጋንንት ቤተክርስቲያን ይሰራል? እንዴት አጋንንት ዳነ? አጋንንት ገነት ገባ እንዴት ትሉናላችሁ? ሰይጣን ገነት ከገባ ይሄ እኮ የመጨረሻ ከእስልምና የበለጠ ክርስትናን መጥላት ነው። ስለዚህ አንዱ ምንድነው? ቆይ ዳጊ ባላለው ዳጊ ባልጻፈው እኔም ባልጻፍ ነው እኛ በማናምነው ራሳችሁ አምናችሁ ተጣበቁ። ቆይ አንዱ እሰጣለሁ። ከሁለታችሁ ናችሁ ታውሩት። ራሳችሁ መጽሐፍ ጽፋችሁ፣ ራሳችሁ ገዳም ገድማችሁ፣ ራሳችሁ ቤተክርስቲያን አንጻችሁ፣ ራሳችሁ ታቦተ ሕግ ብላችሁ ቀርጻችሁ፣ ራሳችሁ አጋንንት ከሴት ጋር ተገናኝቶ አስረገዛት፣ በግብረ ሥጋ ግንኙነት መገን ላይ በተኛችበት ተኝቶ ሴክስ አደረጋት በላችሁ። ከዛ ሲወለድ ባለ 60 ክንድ ቁመት 2 ክንፍ ያለው የሚበር ጋኔን ቀንድ ያበቀለ ጭራ ያወጣ እሱን አቡነ ዜና ማርቆስና አቡነ ተክለ ሃይማኖት አስቸግሯቸው በመስቀል አማትበው ከአየር ላይ ጥለው መሬት አምጥተው ወንዝ አጥምቀው ለቅድስና አበቁት ብሎ የሚለውም ቤተክርስቲያንን ጽፋ ቤተክርስቲያንን ስላመነችበት ነው። ህንፃ ቤተክርስቲያን ያሳነጸችው፣ ገዳም የገደመችለት፣ ታቦት የቀረጸችለት፣ ገድል የጻፈችለት፣ መልክና ገድሉን ጽፋ መሐሌት የምትቆምለት ሱብ ወዱ ሰላም ለዝክረ ስመከ እያለች ማለት ነው። እናንተ አምናችሁ ስታበቁ እኔ እና ወንድሜ ዳጊ ሌሎችም እህቶቼ ያመናችሁትን መጽሐፍ ይዘን አምጣና ነበብን። ታሪኩን ታምኑበታላችሁ። ኤርምያስ አናምንም፣ ተረት የሰይጣን ታሪክ ነው። እኛ ግን እንደምንለው አይደለም። ኦርቶዶክስ አምንበታለሁ ብላለች። ስለዚህ አንተ መጥተህ እኛ ጋር ድል አጥባረበኛ ይመስል እኛ እንደምናምንበት አድርጋ አትጠይቀን። ያመነችው ቤተክርስቲያን ነች። አምኝበታለሁ ብላ የጻፈችውን የቤተክርስቲያንን መጽሐፍ ነው አምጥተን እያነበብን ያለ ነው። ስለዚህ ዳጊ አንተ አምነህበት ስታበቃ መልሰህ እንደገና እኛን አትጠይቀን አትበለው። ያመነችው ኦርቶዶክስ ያንተ ናት። ዳጊና እኔ ምንድን ነን? ጠያቂ ነን። እንዴት አመናችሁበት እኮ እያልን ነው። መጀመሪያ አጋንንት ከሰው ጋር ተገናኝቶ ሴክስ አድርጎ እንዴት ወለደ ብላችሁ ለህዝብ እንደዚህ በዚህ ልክ ህዝቡን ታጃጅሉታላችሁ እኮ እያልን ነው እኛ የምንሞግተው። በጣም ጥሩ። እሺ ልቀጥል። አሁን ይኸውልህ ባነሳኸው ነገር ላይ ቤተክርስቲያኗን በከሰስካት ነገር ላይ ማለት አንተ በምን መመዘኛህ ነው አንተ መዝነህ ይሄ ትክክል አይደለም ልትል የቻልከው? አሁን ለምሳሌ ይሄ ነገር ትክክል አይደለም ልትልበት የቻልክበት አንተ መመዘኛ ልንገር። እሺ እኔ መመዘኛ ልንገር። መመዘኛ ክርስቶስ የሞተው ለሰው ልጆች ነው። ደሙን ያፈሰሰው ለሰው ልጆች ነው። ገባ? የቤዛነቱ ስራ ለሰው ልጆች ነው። አንድም ቦታ ላይ ሐዋርያት ለአጋንንትም ነው አላሉ። ኦኬ እሺ ጥሩ። አልጨረስኩም። ያመነ የተጠመቀም ይድናል ያለው ኢየሱስ ነው። ያመነ የተጠመቀም ይድናል ያለው ግን ሰዎችን ነው እንጂ አጋንንቶችን አይደለም። ስለዚህ ይመን ይጠመቅ ብሎ ለአጋንንት አሳይመንት አልሰጠም፣ ወይም ደግሞ አጥምቁት አድኑት ብሎ ለሐዋርያት ይህንን አላስተማረም፣ አላዘዘም። እናንተ ግን የክርስቶስን ትምህርት የክርስቶስን የቤዛነት ስራ ለሰይጣንም ሰጥታችሁታል። በመስቀል ላይ የሞተልህ ሰይጣን ለአንተም እኮ ነው እያላችሁት ነው። ሰይጣን አንተም እኮ ክርስቲያን የመሆን ተስፋ አለህ ብላችሁ ወደ ክርስትና መልሰነዋል እያላችሁ ነው። ያመነ የተጠመቀ የተባልከው እኮ አንተም ነህ ብላችሁ አምኖ ተጠምቋል ብላችሁ እንዲያውም አገልጋይ ሆኗል ብላችሁ ቤተክርስቲያን ውስጥ አስገብታችሁ ቤተክርስቲያንም ሰርታችሁለታል። የክርስቶስን የሐዋርያትን ትምህርት የመጽሐፍ ቅዱስን ሙሉ ሐሳብ የሚጻረር ነገር ነው ያደረጋችሁት። ይሄ ነው ይኸውልህ እዚህ ጋር የለጠፍከው ሰው ነው እያያችሁት። እንግዲህ አሁን 510 ሰው ያይሃል። የለጠፍከው ሰው ነው፣ በትክክል የሚታይ ሰው ነው። ይህን የሚታይ ሰው እንግዲህ እነሱ ደግሞ አይታይም እያሉ ነው የሚያወሩት። እዚህ ጋር የተለጠፈው ሰው ነው። ይኸው አታዩም? ሰው ነው። ሰው ጭራ አለው እንዴ? አሁን ለምሳሌ እንዲያው በትምህርቱ ዓለም ብትሄድ እኮ ከጅንጀሮ መጣ እየተባለ የተቀመጠለት። ስለዚህ ሰው ጭራ አለው ማለት ነው። በሳይንሱ ዓለም እኮ ብትመጣ የድሮ አሁን ትምህርቱ ላይ ብትመጣ ሰው ጭራ አለው ማለት ነው። ሰው ጭራ አለው ጨክንክ ማለት ነው። በቃ እንደዚህ ጭክን ብለህ በቃ ለአጋንንት መከራከር ኖ አይ ዳግም እኔ አሁን ትንሽ አስተያየት አታረግም? ምን አስተያየት ላርግልህ? እንደዚህ ጭክን ለአጋንንት የተከራከራችሁ እኮ ነው። አይደለም ይኸውልህ፣ አጋንንት እኮ ከኛ በታች ናቸው። ክርስቶስ ሞቶ ስልጣን ሰጥቶን አጋንንትን ቀጥቅጠን ገዝተን ምንገዛ ኃይል ሰጠን። ወንድምህን እኮ ነው እየቀጠቀጥክ ያለው እኮ በጸበል እያስወጣ ያለው ወንድምህን እኮ ነው።
አባታችሁ እኮ ነው። ቆይ አንድ ነገር ልንገርህ፣ እናንተ ደግሞ እንደ ሰይጣን የምትፈሩት የምታከብሩት ነገር የለም። ክርስቶስን እንኳን እንደዛ አትፈሩትም። እውነቴን ነው የምልህ። እና ፋሚሊ ነን እያልከኝ ነው? አሁን ፋሚሊ ሆናችኋል። ቆይ ተጠምቋል ነን እያልክ ነው አይደለ? ብልት ሆነ እያልከኝ ነው። መቼም ተጠምቆ ክርስቲያን ወደ ክርስትና ከመለሳችሁት አሁን እናንተ ነው ማለት ነው። ይኸውልህ ችግራችሁ ምንድን ነው መሰለኝ? ወንድም ነው ወንድም መጥቆራ እያልክ ነው የምጠራው ማለት ነው። ዳግም አንተ ነህ እኮ ለሰይጣን እየተከራከርክ ያለው። አንተ ሰይጣንን መጠመቅም መያዝም ምንም ማድረግ አትችሉም እያልክ ነው እኮ። ከሰው ላይ ማስወጣት አትችሉም ማለት ነው። ክርስቶስ ለምን ታስወጣዋለህ? አስገባችሁት። አስወጣው ያለው ክርስቶስ ነው። ይኸውልህ ያመኑት አጋንንት ቆይ ስማ፣ ያመኑት እነዚህ ምልክትን ይከተሏቸዋል፣ አጋንንትን ያስወጣሉ ሲል እናንተ ደግሞ አጋንንትን ያስገባችሁ ነው ወደ ቤተ ክርስቲያን። ልዩነቱ ይሄ ነው። አያርም ትእዛዙ አስወጡ ነው፣ እናንተ እያስገባችሁ ነው። አንብቦ መጀመሪያ እስቲ ከወጣ ይኸውልህ ሰይጣኑ ከወጣለት በኋላ ነው ተጠምቆ ክርስትና የተነሳው። ማን ነው ክርስቲያን ነው? መጀመሪያ ማን ነው ክርስቲያኑ? የለም እኮ ፊክቲሸስ ነው፣ ተረት ነው እኮ። ምን ይሄን ነው ዋይው ለአንተ ነው። አሁን አንተ ባል የለም አጋንንትና ሰው አይወልዱም፣ ወንድም መገናኘት አይችሉም እያለ እኮ። አንድ ጥያቄ ልጠይቅ ዳግም፣ አንተ ምንድነው መመዘኛ? አሁን እሱን ልክ አይደለም ለማለት ታሪኩን ልክ አይደለም ለማለት አንተ ምንድነው መመዘኛ? ያው ሲጀመረው እንደምታየው ጅራት ያለው ሰው የለም። አሁን እዚህ ጋር በራሱ አንተ ራሱ እሺ ቆይ ይኖራል። እሺ አንተ ምንድነው ማስረጃ? አዎ አለመኖሩ ምንድነው ማስረጃ? እኔ የለኝም። እኔ አንተ ካለ እርግጠኛ አይደለሁም። ቆይ ምንድነው ማስረጃ? አለመኖሩ አሁን አንተ መጥቆራን ኢቫሉዌት አሁን ለምሳሌ እኔ የሰው ልጅ ጅራት የለው ብዬ ነው የምከራከረው። ተሳስቼ ከሆነ እንግዲህ ቅድም እንዳልከው ዩቲዩብ ላይ ሄደን ቼክ እናደርጋለን። ተሳስቼ ይሆን ምናልባት ምን አለ መሰለህ፣ ልትሳሳትማ በደንብ ነው የምትሳሳተው። ለምን መሰለህ የምትሳሳተው? አንድ ነገር ፕሩቭ ላድርግልህ። አንድ ነገር በደንብ ሰው ጅራት እንዳለው ፕሩቭ አድርግልኝ እስኪ። እሺ በጣም ጥሩ። ግቡና ወደ ኋላ የተማራችሁ ምናልባት ተምረህ ከሆነ ጨክናለ ወደ ኋላ አድርገህ ተማር። እሺ ቆይ ተረጋጋ ዳግም። እኔ አሁንም እኔ ልረጋጋ? እኔ ጅራት የለኝም። ተረጋጋ። ቼክ አድርገው እስቲ ምናልባት እኔ ልንገርህ። ይኸውልህ አንተ አሁን ኖርማሊ ማለት ነው ይሄንን መጀመሪያ አንተ ይሄንን ታሪክ ኢቫሉዌት የማድረግ አቅማችሁ ማን ነው አውቶሪቲ የሰጣችሁ? ራሱ እናንተን ራሱ ይሄን አንተ በእናንተ ኤክስፕላኔሽን ተንተርሶ የመጥቆራን ታሪክ ላለመቀበል ምንድነው እናንተ የምን ዋስትና? አሁን ለምሳሌ አይኦኤስ ይሄ ሰርቲፋይድ የሆነ ወይም ደግሞ እንዲያው ሂስ አውጪ ወይንም ደግሞ እንዴ ነው የታወቀ ገምጋሚ እዛ ደረጃ ላይ ደርሳችሁ ኢቫሉዌት አድርጋችሁ የምታስቀምጡ እኔ አይ ዶንት ኖ ሁይዝ ኢቫሉዌተር እንዳረጋችሁ ራሱ አይታወቅም። ማለት በራስ ተነሳሽነት ይሄ ታሪክ አይኖርም ብለህ ብትነሳ ይኖራል፣ ምንም ማለት አይደለም። ምክንያቱም ምንድነው መሰለ በወቅቱ ለምሳሌ ሐዋርያ ጴጥሮስን ኢየሱስ ክርስቶስ ምን ብሎታል? ሂድ አንተ ሰይጣን ብሎታል ማለት ነው። አሁን ያችን ወስደ ሐዋርያ ጴጥሮስ እናንተ ደግሞ እናንተ ሰይጣን እያላችሁት ነው። ቆይ አዳምጠኛ፣ ሰይጣን ነው። ቆይ አዳምጠኛ። በቃ ሰይጣን ነው። አሁን እኮ ለአንተ የማይረዳ ጥቅስ ነው የምትጠቅሰው። እሺ ቀጥል። ኖ ያዳምጡ። ያወራውልህ ነው። ሞካከር የምትችለውን ሁሉ በቃ ዝም ብለህ አየሮችን በምታስኪ እስኪ ሞክር። እኔ እኮ እየመተው አይደለም እኔ እየመተው ነው ማለት ህሊናህን እየጨፈላለከው ነው አሁን ያለው። ኦርቶዶክስ ታስገቡን የዚህን ያጨክነህ ለአጋንንት ወገብን ይዘህ ስትከራከር እየሰማህ አጋንንት ወገብ ያዝከው። አሁን ይኸውልህ ዳግም ምን አልኩኝ? አጋንንት በፍጹም ወንድሜ አይደለም እያልኩ የካድኩ ነው። አጋንንት ከኔ እኩል ብልት ተብሎ አይጠራም፣ ክርስቲያን ተብሎ መጠራት አይችልም እያልኩ ነው። ይሄ መወገን ነው እንዴ? ለአጋንንት ሰው ይኸውልህ አጋንንት ያደረበት ሰው አጋንንት ያደረበት ሰው ተጠምቆ አጋንንቱ ለቆት የእግዚአብሔር መሆን ይችላል ብለህ እስቲ እመን። እስቲ እግዚአብሔር አይችልም ብለህ ነው እኮ የምታምነው አንተ። አሁን አንተ አምላክህ አይችልም፣ ምንም ማድረግ አይችልም። ለምን? አጋንንትን ማባረር አይችልም፣ መለወጥ አይችልም። አላባረራችሁትም እኮ የራሱ ማድረግ አይችልም። አሁን እኮ ግራ የገባህ ነገር እኮ መሰለህ፣ እናንተ እያባረራችሁት አይደለም። በስሜ አጋንንትን ያወጣሉ ሲል ኢየሱስ እናንተ በስሙ አጋንንትን እያስገባችሁ ነው የምልህ። ክርስቲያን እያደረጋችሁት ነው። እሱ አባሩት ይላል፣ እናንተ ዌልካም እያላችሁት ነው። አሁን እኮ ራስን ብታዳምጠው እሺ ዳግም፣ እሺ እዚህ ጋር ያዝልኝና ክርስቲያን ለመሆን ምን ያስፈልጋል? እንደው አንድ ኦርቶዶክስ ማመን መጠመቅ ያስፈልጋል። የክርስቶስን ትእዛዛቶች ማድረግ አለብን። በጣም ጎበዝ። ስለዚህ አጋንንት ክርስቲያን ስትሆን ቆይ ጥሩ መጣህልኝ። ታዲያ ክርስቲያን ስትሆን ከተጠመቅ ካመንክ ታዲያ ክርስቲያን ነው እንጂ የምትባለው አጋንንት እንዴት ትባላለህ? መልስ ስጠኝ እስቲ። ኦኬ
በመጀመሪያ ነገር ለማመንም ለመጠመቅም ሰው መሆን አለብህ። ሰው ነው እኛ ምናመጥ ቆይ አንዴ አሁን ጠይቀ ሁለተኛው ሰከንድ ላይ ነው እኮ የምትገባው። አዳምጣ። አሁን ረጅም ሰዓት እንድታወራ ራስን ኤክስፖዝ እንዳታርግ ፈቅጄልሃለሁ። አሁን ሚዩት አድርገህ ደግሞ ትሰማኛለህ። ለኔ ትምህርቱ ነው የምፈልገው። አሁን አንተ ተዋርደ አንተ ተናደ ብትሄድ ለኔ እንደ ወንጌል እንደሰራው አይደለም የሚሰማኝ። ምንም አኮምፕሊሽ እንዳረከው ነገር አይሰማኝም። ለኔ የሚሰማኝ ለአንተ አንድ ዕውቀት ሚዛናዊ የሆኑ ነገሮች መንገር፣ መጽሐፍ ቅዱስ የሆኑ ነገሮች መንገር ነው የሚጠቅመኝ። ስለዚህ ልንገርህ፣ በመጀመሪያ ማመን መጠመቅ የሚለው የሚያያዘው ከሰው ልጅ ጋር ብቻ ነው። መላእክት አይጠመቁም ወይ አጋንንቶች አይጠመቁም፣ መናፍስቶች አይጠመቁም። ስለዚህ ኢሚዲየትሊ መናፍስት ተጠመቀ የሚል ሐሳብ መናፍስት ከሰው ጋር ግብረ ሥጋ ግንኙነት አደረገ ሲልህ እዛ ጋር ያበቃል። በቃ ገድሉም ያበቃለታል፣ ቤተክርስቲያኑም ያበቃለታል፣ ታቦቱም የተሰራውን ተረት ያበቃለታል። ተበላሽ፣ ገና ሲጀመር ነው የተበላሸው። ስለዚህ ማመን መጠመቅ የሚለው ነገር የሚያያዘው ከሰው ልጅ ጋር ብቻ ነው። ይሄ አሳይመንት የተሰጠው የሰው ልጆችን ነው እንጂ አጋንንቶችን እንዲያጠምቁ አይደለም ኢየሱስ የነገራቸው። ይሄ አለቀ። ክርስቶስ ያላዘዘውን ነገር ነው ቤተክርስቲያን ተደረገ አደረኩኝ የምትለው። ስለዚህ እዚህ ጋር ያበቃል ይሄ ነገር። አንተ ይሄንን ልቦና እያወቀው ለምን ወንድሜ እንከራከራለን? ስለዚህ ኢሚዲየትሊ ይሄንን ገደል ቆይ ዳገት። እሺ አጋንንት ያለባቸው የተጠመቁ ብዙ የሉ ይወጣላቸው በመጽሐፍ ቅዱስ? እሺ ሚዩት ስታርግ መልስልሃለሁ። ጠይቀኛል። ራሱ አጋንንት ያለባቸውን ሲያስወጣ ነበር። እሺ ጠይቀኛል። ቆንጆ ጥያቄ ነው። ቆንጆ ጥያቄ ነው። እሺ ምንድነው ያለኝ ወንድሜ? አጋንንት ያለባቸው አጋንንት ወጥቶላቸው ክርስቲያን ሊሆኑ አይችሉም ወይ ነው። ኦፍ ኮርስ ለምን አይሆኑም? አጋንንት ያለባቸው ከሆኑ ነው። ራሳቸው አጋንንት ከሆኑ ግን አይሆኑም። እባክህ ልጨርስ። ቴንክ ዩ መልሰሃል። በቃ አይ ልጨርስ። አሁን ምንድነው ችግሩ የተፈጠረው መሰላችሁ? በመጀመሪያ ነገር ፈረጎ አጋንንት ያለበት አይደለም፣ አጋንንት ነው ራሱ። አጋንንት ያለበት ቢሆን ኖሮ ጥሩ ነበር እኮ ተረቱ። የተሟሟቱትም እነሰሙም እነ መዝሙርም እነ ዘማርያምም የተሟሟቱት አጋንንት ያለበት ሰው ነው፣ አጋንንት አይደለም አሉ። ግን ይኸው ተከፈተ እኮ። ጉግል አድርገው ቪዲዮውን ክፈተው፣ ገድሉን ክፈተው፣ አጋንንት ነው የሚለው እንጂ አጋንንት ያደረበት ሰው አይደለም። ያንተ ጥያቄ አጋንንት ያደረበት ሰው ነው። አሃ እሱማ ከብዙ ጭቆና ከብዙ እኮ መከራ ነው ከብዙ የአጋንንት ተጽዕኖ ሁላችንም እኮ ወተን የጌታ ይሆን ነው። ግን አጋንንት አልነበርንም እኛ ድሮ። አየው አይደል ተረቱ ችግር እንደገጠመው። እሺ ሌላ ጥያቄ አለ? እኔ ግን አንድ ጥያቄ አለ ለአንተ። አንድ መቼም ትጠይቃለህ አይደል? ቆይ እዛው የመጥቆራ ስታነብ አጋንንት የነበረበት ነው የሚለው ወይስ አጋንንት ያለበት ነው? የመጥቆራ ገድል የተበላሸው ሲጀመር ነው። መጀመሪያ ነገር መጥቆራን ተወውና አንብበው። አይ ነው አጋንንት ያለበት ያደረበት ነው የሚለው ምንድነው? አውጣና አንብበው፣ በትክክል አንብበው። መጥቆራ ነው። እሺ አይ ኦኬ። አሁን መጣል እኮ አሁን በትክክል መተህ መልስ ሰጥተሃቸዋል። ቪዲዮ ላይ እናድርገው። እሺ ሰው አጋንንት ወጥቶለት ክርስቲያን መሆን ይችላል ብለሃል። ስለዚህ በጣም ጥሩ። ሰው ምንድነው ያልኩት እኔ? ሰው ነው። የሰው ደግሞ እናትና አባት አጋንንትና ሰው አይደለም። ይሄን ማወቅ አለብህ። እሺ ሰው አይደለም መጥቆራ ሲጀመር። ሰው የሚባል አባቱ አጋንንት እናቱ ሰው ልትሆን አትችልም። የሰው እናትና አባት ስማኝ፣ ቆይ አንዴ። የሰው እናትና አባት ሰው ናቸው። በየትኛውም ብትመጣ ሰው ናቸው። ይሄን እንዳትረሳ። እናትየው ወደ ልከታት ነው። እየሰማኸኝ ነው? አንዱ ብቻ ፓርቲ ሰው መሆን አይችልም ነው የምልህ። ክሮሞዞሙ ኤክሱ ሰው ዋዩ አጋንንት ሊሆን አይችልም። ገብቷል? ኤክሱም ዋዩም የሰው ነው መሆን የሚችለው። ይሄንን ለአንተ ማስረዳታችን ራሱ ያሳፍራል። ጊዜ እያባከንን ነው፣ ግን ነው ሪስፔክት አድርገን እንንገር ብለን። አይ እኔ አታባከን፣ እኔ እኮ እያባከንክ እንዳልሆነ። አይ በቃ ስለዚህ እናንብበው፣ ሁለታችሁም የምትቀጥሉ እናንብበው። መጥቆራ ይላል። መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃ የአየር ጋኔን ነው የሚለው። ሰው ነው አይልም። ቆይ አንዴ መጽሐፉን አንብብልና አደረከው ላንብብልህና ከዛ ምን አልክ? ድገመው አንዴ እንድደጥሞ። እኔ አይደለሁም ያልኩት መጽሐፉን ነው ካሜራ ከፍቼ የማነበው እኮ። ድገመው። ምን አልክ? የመጀመሪያው ኦኬ። ስለዚህ አሁን ሚዩት አድርገውና እኔ ላንብበው። ምን አልክ? እሺ እኔ አይደለሁም ያልኩት መጽሐፉ ነው የሚለው። ካሜራ ከፍቼ ነው እኔ እንዳልኩ አድርጋ አትጥራት በል። ኦርቶዶክስ የጻፈችው ነው የምለው እኔ። ኦኬ መጥቆራ በሉ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን ነው የሚለው። ሰው አይልም። ቆይ እሺ ጥሩ። ቆይ አልጨረስኩም። አልጨረስኩም። ፕሊስ ከዳጊ ጋር ታወሩት። እኔ ዳጊን አንብብ ብለህ ስትለው እሱ ምናልባት ስራ ሊሆን ስለሚችል ብዬ
እንዳንተ ወይ መኪና እየነዳ ከሆነ ብዬ በሚል ላውጣለት እያልኩ እኔ ኦፊስ ላይ ስላለው ማለት ነው። ልብ በል መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው ሰው ነው ቢል ኖሮ ሰው ነው እንላለን። ይሄ ግን የሚለው ለጽድቅ የበቃው የአየር ጋኔን ነው ይላል። ጥንቱንም ጋኔን ነው ማለት ነው። ከዛ ቀጥሎ የሚለው ነው። ቆይ ፕሊስ አንድዬ ፕሊስ። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን የምሕረት መጠን እዩ። ይህ በፎቶ ላይ የምታዩት ቤተክርስቲያን በሀገራችን የሚገኝ በአቡነ ፄዋ ለጽድቅ ባይዞ አቡነ ፄዋ ለጽድቅ የተባለው የመጥቆራ የክርስትና ስሙ ነው። ዓለማዊ ስሙ መጥቆራ ነው። የክርስትና ስሙ ፄዋ ለጽድቅ ነው። ያው አየለ ብሎ የሚለውን ሰውዬ ገብረ ማርያም እንደምትለው ማለት ነው። ኦርቶዶክስ በክርስትና ስሙ እንደምትጠራው ማለት ነው። አቡነ ፄዋ ለጽድቅ ስም የታነጸ ነው ይላል ቤተክርስቲያኑ ማለት ነው። አቡነ ፄዋ ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ማነው? ጋኔን የነበረ ሲሆን ይላል። ጋኔን የነበረበት ሰው ሲሆን አይደለም፣ ጋኔን የነበረ ሲሆን ፕሊዝ እኔ ደጋግማለሁ። ፕሊዝ ግን እንደዚህ ፕሊዝ ሰውም እንዲያ እኔ አደርግልሃለሁ። ፕሊዝ ፕሊዝ ወገኖች ሚዩት እያደረጉ ነው። ፕሊዝ እንደዛ እንዳያደርጉ ማለት ነው። ግን እኔ ካልገባ ደጋግመህ ሚዩት አታርጉት፣ ችግር የለውም። ከፈለክ እንደዚህ ከፍ እያደረግኩ ማለት ነው። ያ እንደዚህ ከፍ እያልኩ መጥቆራ የተባለ ጋኔን የነበረ ሲሆን ነው የሚለው። አየው፣ ጋኔን የነበረበት አይደለም። ጋኔን የነበረ አባቱ ፈረጎ የተባለ የአየር ላይ አጋንንት ነው። አባትየው ራሱ የአየር ላይ አጋንንት ነው። ልጅየው መጥቆራም ደግሞ ጋኔን ነው። ጋኔን የነበረበት ብሎ ቢኖረው አሁን አንተ ከዳጊ ጋር እየሞገት ያለ ሙግት ዳጊን ዲባንክ አርከው ነበር ማለት ነው። እዚህ እኛ ነረታህ ነበር ማለት ነው። ጋኔን የነበረበት ሰው ሲሆን ቢልኖረው ጥሩ ነበር፣ ሰው ነው እንላለን። ይሄ ግን ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር ላይ ጋኔን የአየር ላይ አጋንንት ነው። ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ እሱም ፓርት አንብቦ ተመልከት። አሁን እሱ የሚለው ምን መሰለህ? ኢቭን እንኳን ተወለደ ሰውና ጋኔን ተወልዶ ሰው ተወለደ እንኳን ብንል ቤተክርስቲያኑ ሰው ተወለደ እያለች አይደለም፣ ወደ ሰው መለስኩት አለች። ራይት ቆይ ፈረጎ አንዲትን ሴት ደፍሮ የመጥቆራ አባት የተባለው የአየሩ ላይ ጋኔን ማለት ነው ደፋሪው አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንን መጥቆራን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰው አርያነት እንዲለወጥ አድርገውት ወደ ሰው አርያነት ማለት ወደ ሰው ባህሪ ማለት ነው። ለምንድን ነው የለወጡት? በማን የለወጡት? ከእግዚአብሔር ለምነው። ከምንድን የለመኑት? ከምንድን የለወጡት? ከጋኔንነት ወደ ሰውነት ነው የለወጡት። ሰው እንዲለወጥ አድርገው አመንኩ ሰው ለታላቅ የቅድስና ደረጃ አብቅተውታል። አሁን ቀጥል። አሁን እሷ ነው እንኳን ሀጥኡን ሰው ይቅርና እሱ ማለት ነው እንትና የሚለው ማለት አሁን ወንድማችን እያለ ያለው ሀጥ ሰው ወይም አጋንንት ያለበት ሰው ድኖ ክርስቲያን አይሆንም እያልከኝ ነው ሲል ነበረ። እዚህ ግን ምን እያለ ነገር ነው? እንኳን ሀጥኡ ሰው እሱማ ይሆን ሀጥኡ ሰው ይቅርና ጋኔንን እንኳን ሳይቀር ወደ ሰው አርያነት ለውጠው ማነው ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩ ሰው ለጽድቅ የሚያበቁ እንዲህ አይነት አባቶች ናቸው ያሉን ይላል። ቆይ አሁን አንድ ዝቅ በል። የት ጋር መሰለ? ሁለተኛው አንቀጽ ላይ ማለት ነው። ጋኔን እንዴት ይላል እንግዲህ አሁን የዛሬ ክርክር ማለት ነው። አንብበው ኤርሚ፣ እዛው ጋር ለለ ሁለተኛው አንቀጽ ላይ ማለት ነው። እሺ ቆይ እኔ እዚህ ጋር አንዴ እኔ ጌታ አንዴ እንጨርሰው። በጣም ታሺ እኔ ነው የሚዩት ያደረኩ። አንዴ ኤርሚዬ
እኔ ላንብበው፣ ዝቅ ብለህ አንብበው። ጋኔን እንኳን የሚል ሁለተኛው አንቀጽ ሲጀምር ማለት ነው። እሺ ወደ ላይ ከፍ አድርጎና እዚህ ጋር ማነው ጋኔን እንዴት የሚላል ከሱ ወደ ታች። እሺ አዎ እንኳን ሰው ይቅርን እንኳን አጡ ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ ያበቁ እንዲህ አይነት አባቶች ናቸው ያሉን ይላል። እሺ ቀጥል የሚል አንብበው። ከዛ አንተ እሱ ላይ አሳየው። እኔ ሳነባው የምፈልጋት ፓርት ለመድረስ እንዲህ አይነት አባቶች ነው ያሉን። የአቡነ ተክለ ሃይማኖት የአቡነ ዜና ማርቆስ አምላክ ስሙ ይክበር ይመስገን። አሁን ተመልከቱ ወንድማችን፣ ጋኔን እንዴት ወደ ሰው አርአያነት ይለወጣል የሚል የመናፍቃን መንፈስ የተጠናወተ ካለ ማለት ጴንጤዎች እየመጡ እንዴ ጋኔን እንዴት ሰው ይሆናል የሚሉ ከሆነ ጠቅሳለን አለች ቤተክርስቲያኒቷ። ምን ችግር አለ? ጠቅሳለኝ ምንድን ንጉሥ ናቡከደነጾር በመታበዩ በኃጢአቱ ምክንያት ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳት እንደተለወጠና እንደ ከብት ሳር እየጋጠ 7 ዓመት ምድረ በዳ እንደኖረ መጽሐፍ ቅዱስ ይነግረናል። አሃ ጋኔን እንዴት ወደ ሰው ተለወጠ ስንላቸው ሰው እንዴት ወደ እንስሳ እንደተለወጠ ጠቅስ እየነገሩ ነው። እስኪ ድገመው ዳጊ፣ ምን አልክ? ጋኔን እንዴት ወደ ሰው አርአያነት ይለወጣል ጴንጤዎች እያላችሁ የምትጠይቁት እንዴ ምን ሆናችኋል? ሰው ወደ እንስሳነት ተለወጠ እኮ አለ ብለን የጠየቅነው እኛ። ጋኔን እንዴት ሰው ሆነን ያልናችሁ? ሰው ወደ እንስሳ መለወጡን መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ግን የትኛውን ቦታ ጋኔን ወደ ሰው ይለወጣል ብሎ አልነገረንም። አለቀ። ሰውን ወደ እንስሳ የለወጠው ሰውን ወደ እንስሳ የለወጠው የታመነው የአምላክ ነቢይ ዳንኤል የነገረን ራሱ የሰማይ የምድር ፈጣሪ እግዚአብሔር ነው ያን ያደረገው። ለምን አንድ ናቡከደነጾር የሚሆን ዳጊ እኔ የሚሆን ከአንዱቲ ማናችን የሚሆን ማናችን ሁላችን የእጆቹ ስራ ነን። ሸክላ ሰሪው በሸክላው ዕቃው ላይ ስልጣን አለው። በኤርምያስ 18 ላይ እንደተናገረው ኦኬ መብት አለው። ዳጊ የሚባለውን አፍርሶ እስከ ወዲያኛው ለመበተን፣ ኤርሚያስ የሚባለውን አፍርሶ ለመበተን፣ አንድ የሚባለውን ከፈለገ ጦጣ ከፈለገ ዝንጀሮ ለማድረግ መብትና ስልጣን ኃይሉ በእጁ ነው። ማን ያልኩት? እግዚአብሔር ነው ያልኩት። እግዚአብሔር ሰውን ግን ምንም ኃይልና ጥበብ እንኳን ቢኖረው ማን አጋንንትን ቀይሮ ወደ ሰው አርአያነት ለወጠው ብሎ የሚል ግን የለም። ናቡከደነጾር እንደዚህ የሆነበት በትዕቢቱ ስለታበየ ነው። የእንስሳን ልብ የተሰጠው ማለት ነው። ሰጪው ማነው? ራሱ እግዚአብሔር ነው። እናንተ እኮ ንስሐ የተከለከለውን የወደቀውን ዲያብሎስን እኮ ነው ንስሐ ሰጥቶታል ብላችሁ ምትሉን። አላልም አሉ አይርም። አሁን እኮ መሰለ አላልም አሉ። እዚህ ጋር ግን ምን ይላል? ጋኔት እንዴት ወደ ሰው አርአያነት ይለወጣል እያሉ መናፍቃን አሉ። አንዴ ንጌታ ኤግዛክትሊ 30 ሰከንድ አውቆይተናል። እውነት ነው። አንዴ ኤርሚንም ከተያረኩት አንዴችን መናገር ስላለኝ እንደዚህ አትጥሙታ ታርገኛ ካለ በለዛን እሺ አላረገም። ይቅርታ አናረገም። እሺ ይቅርታ ብያለሁ። የመጨረሻ ኤርሚንም ከተያረኩት አንዴ ስራ ላይ ስላልሆነ በጣም ተረዱኝ። ኤርሚዬ በጣም አምሶ እቺን ሳልል እንግዲህ ተመልከት። ቤተክርስቲያኒቷ ምን እያለች ነው? ጋኔን እንዴት ወደ ሰው አርአያነት ይለወጣል የሚል የመናፍቃን መንፈስ ከተጠናወተ ማለት እንደዚህ ብሎ የሚጠይቅ ሲሉ ምን እያሉ ነው? ጋኔን ወደ ሰው ተለውጧል እያሉ ነው ያሉት። እንግዲህ ይህንን እንዴት ለምን ሆነ ብለህ አትጠይቀን እያሉ ነው። ወይም ከጠየቅ የመናፍቅ መንፈስ ተጠናውቷል ማለት ነው እንጂ መቻልንና እያሉ አይደለም። እኛ ጋኔን ወደ ሰው ተለወጠ አለን እንዴ አላሉ። ተለውጧል። ይሄ ግን እንዴት ሆነ ብለህ የምትጠይቅ ከሆነ አንተ የመናፍቅ መንፈስ ተጠናውቷል እያሉ ነው። ስለዚህ ለወንድማችን አጭሮ መልስ ምንድን ነው መሰለ? አዎ ጋኔን ወደ ሰው ተለወጠ ነው ያለችው ቤተክርስቲያኑ እንጂ ጋኔን ያለበት ሰው አላለችው። ይኸው እሷ ራሷ አዎ ተለውጧል። ለምን ተለወጠ ብለህ ከጠየቅ ግን የመናፍቅ መንፈስ ተጠናውቷል እያለች ነው። አለቀ። ቀጥሉ ኤርሚዬ። እሺ አንዴ ይቀጥል። በቃ በጣም ጥሩ። አሁን እንዳነበባችሁት ከልክ ከላይ ሲጀምር ጀምሮ ደስ የሚል ነገር ነው። በቃ ህዝቡ እየሰማ ያለው አንደኛ ንስሐ ገብቶ ሰው ንስሐ ገብቶ ተጠምቆ ክርስቲያን ሆኖ ሰው የሚል የለም። ቆይ እስቲ ዳግም እኔ ልጨርስ። አወራሁ እኮ እኔ ረጅም ሰዓት ስታወሩ ሰማኋችሁ እኮ የማየውን ፖለቲካ ብዙ ስትሰሩ ሰማኋችሁ። አሁን ኢቭን ያመጣችሁ ጥቅስ ራሱ ማለት ነው። አሁን ለምሳሌ የሰው ልጅ ለምሳሌ ልክ ጴጥሮስን ኢየሱስ ክርስቶስ ልክ ሴጣን ብሎ ሲጠራው ማለት ነው። ሰው ከግብሩ የተነሳ ከድርጊቱ የተነሳ
በዛ ስም ሊጠራ ይችላል፣ ጋኔን ተብሎ ማለት ነው። ለምሳሌ የሆነ ሰው ከድርጊቱ ለምሳሌ ከሚሰራው ስራ ሂድ አንተ ሰይጣን፣ ሂድ አንተ ጋኔን፣ ሂድ አንተ ምናምን ብለህ ትጠራዋለህ። ያ ሰው ግን ምን አይደለም፣ ጋኔን አይደለም። ምንድነው? ሰው ነው። ገብቷችኋል? ሰው ነው። ትክክለኛ ሰው ነው። ትክክለኛ ሰው ካልሆነ አሁን ግብሩን ነው እያወራ ያለው። ምንድነው መሰላችሁ ችግሩ? መጽሐፉ የተጻፈበትን ወቅት አለመዋጀት፣ ሁለተኛ ገድሉ የተጻፈበትን ዓላማ አለማወቅ። አሁን እዚህ ጋር የምታዩት ችግሩ ምንድነው? ገድሉ ምን ለማስተላለፍ እንደተፈለገ የተጻፈበትን ዓላማ አለማወቅ። አሁን መጨረሻ ላይ እኮ በደንብ እኮ እያደረገ ገድሉ እያብራራ ነበረ እና ወቅቱን አለመዋጀት። አሁን እዚህ ጋር ትልቁ ችግራችሁ ምንድነው? እናንተ አሁን ኢንተርፕሬት በምታደርጉበት መልክ ምንድነው የተጻፈበትን ወቅት ራሱ አይወክለውም። እና ምን እያለ ነው? ግብርህ ሰይጣን ያስብልሃል፣ ግብርህ አጋንንት ያስብልሃል፣ ግብርህ ስራ። አሁን ለምሳሌ ደፈራት ይላል። ደፈራት ነው። ገብቷችኋል? ደፈራት የሚደፍረው ምንድነው? ሰው ነው አይደለም? ያ ምንድነው? ሲደፍር ግብሩን በጋኔን ተብሎ ወይም ሰይጣን ተብሎ ጋኔን ተብሎ ነው። ይሄ ግብር የሚያደርገው ጋኔን ተብሎ ነው የሚጠራው። ዩሲ ያንን ለመግለጽ ነው። ያ መጥቶ ከነበረው ግብር ነው መጥቶ ንስሐ የሚገባው። ንስሐ ገብቶ ሊጠመቅ የሚችለው በእግዚአብሔር ሊያምን የሚችለው ሰው ነው። አለበለዚያማ እኮ አሁን አጋንንት አመነ ካልክ በቃ እውነተኛ ሰው ሆነ ማለት ነው። አንድ ሰው በኢየሱስ ክርስቶስ የሚያምን ከሆነ በእግዚአብሔር የሚያምን ከሆነ ሰው ነው አይደለም እንዴ? ስለዚህ ግብሩ ቀጥሎ መጨረሻ ላይ እንዳነበብከው ምን ይላል? ለምሳሌ አሁን ወደ ዝንጀሮ ተቀየረ ብለህ አንብበሃል። ለምሳሌ ግን ያ ሰው ነው። ግብሩ ወደ ምን ቀየረው? ወደ ዝንጀሮ ተቀየረ ማለት ነው። ስለዚህ ግብሩንና የተሰየመውን ስያሜና ስራውን መለየት አለባችሁ። ቆይ አንዴ ተቀጥላለህ። የፈለከው ኤርሚ አታወራም ዛሬ። አም ሶሪ ምንም ማድረግ አልችልም። ይሄን ማንበብ አለብኝ። ችግር የለም። ቆይ አንዴ ዳጊ አንድ መስመር ኤርሚ እቺ ብቻ ለባት እንደዚህ ላይ አቡነ ጸዋለ ጽድቅ። እሺ ቆይ አንዴ ዳጊ አንዴ ንስሐ ገብቶ ሊጠመቅ የሚችለው ሰው ነው አይደል ያልከን? አዎ ቴንክ ዩ። አጋንንትስ ንስሐ ገብተው ሊጠመቁ አይችሉም በእናንተ እምነት? እንዴት በእናንተ እምነት ስትል? በኦርቶዶክስ አስተምሮት ማለት ነው። አጋንንትስ ንስሐ ገብተው ሊጠመቁ አይችሉም? በምን ታገኛቸዋለህ? አጋንንት ንገረኝ። ኖ እኔ በምንም ይሁን ይችላሉ አይችሉም? ንስሐ ገብተው በምን አግኝተህ? አሁን በምንም አገኛቸው ሊጠመቁ ይችላሉ? ካላገኛቸው እንዴት ልታጠምቃቸው ትችላለህ? እሺ፣ ስለዚህ ሊጠመቁ በሰው ላይ ስለሚያድሩ ብቻ ነው እኮ። ንስሐ ገብተው ሊጠመቁ ይችላሉ እኮ። በምን አግኝታቸው እስቲ ንገረኝ። በምንም አገኛቸው። እኔ ቤተክርስቲያኒቱ ያልኩን ነው። ከተገኘም በሚገኝበት ማለት ነው። ብቻ እኮ ንገረኛ። ስለዚህ ሰው አድርገህ ካላገኘሃቸው በስተቀረ በሰው ላይ አድረው ካላገኘህና ካላስወጣ በስተቀረ በምን ታገኛቸዋለህ? በሰው ላይ የሚያድሩ አጋንንቶችን ከሰዎቹ ላይ አውጥታቸው መንፈሱን ብቻ አድርገህ ንስሐ አስገብተህ ልታጠምቀው ትችላለህ? መንፈሱን ብቻ ሰውየው ነው እኮ አካል እኮ አለው። ወይት ይኸውልህ፣ ሰውየው እዚህ ጋር አለ። ቆይ ሰውየው እዚህ ጋር አለ። ኦኬ፣ ሰውየው እዚህ ጋር አለ። እዚህ ሰውዬ ላይ አጋንንት ገባበት። ኦርቶዶክሳውያን ያገኛችሁት ቄሶቹ በጸበል በመስቀል ማንን ያገኙት? ሰውየው ላይ አጋንንት ገብቶበታል። እዚህ ሰውዬ ላይ በጣም ጥሩ ልብ በል። ቆይ እኔ ነኝ እያወራህ ያለሁት። እዚህ ሰውዬ ላይ አጋንንት ገብቶበታል። እሺ፣ ይሄ ሰውዬ እናንተ ጋር መጣ። በመስቀል የሚሆን በጸበል አጋንንቱን ቄሶቹ አወጡለት አይደል? አጋንንቱ ወጣና እዚህ ጋር ቀረ፣ መንፈሱ ማለት ነው። ሰውየውና አጋንንቱ ተለያዩ ማለት ነው። ምክንያቱም አጋንንቱ በጸሎት ኃይል ወጣ ማለት ነው። ይሄ ሰውዬ መጠመቅና ንስሐ መግባት ይችላል አይደል? አዎ። ይኸው እሺ፣ ይሄኛው ሲወጣው አጋንንት
ንስሐ መግባትና መጠመቅ ይችላል። ይሄ መንፈሱ አጋንንቱ አካል የለውም እኮ አሁን እኮ እያወራሁ መንፈስ ነው አይደል? አጋንንት ቆይ መንፈስ ነው አይደል? አጋንንት አዎ አካል የለውም እኮ። ቆይ አድምጠኝ። አካል ማለት ስጋ የለበሰ አይደለም እንጂ ቅዱሳን መላእክት ቆይ ብራዘር፣ ቅዱሳን መላእክት አካል አላቸው። ያላቸው አካል ግን መንፈሳዊ አካል ነው፣ ረቂቅ የሆነ አካል ነው። ኦኬ ፕሊዝ የማይዳሰስ የማይጨበጥ አካል ማለት የሚዳሰስ የሚጨበጥ አካል እንጂ የሌላቸው የማይዳሰስ የማይጨበጥ መንፈሳዊ የሆነ ረቂቅ አካል አላቸው መላእክት። ሰይጣንም ከመላእክት ተርታ ስለሆነ መንፈስ ነው፣ አካል አለው። አካል ማለት እንደዚህ ቦዲ አይደለም፣ እኔነት አለው፣ ስሜት፣ ፍቃድ፣ እውቀት አለው። ፍቃድም ስላለው ነው የወደቀው። አልታዘዝም ብሎ ፕሊዝ ይሄ አካል ማለት ቦዲ ያለው ሳይሆን ይሄ እዚህ ውስጥ ገብቶ ነበር እዚህ ሰውዬ ውስጥ እናንተ ጋር መጣ፣ በጸበል አወጣችሁለት እንበል። ከወጣለት በኋላ ሰውየው ብቻውን ቀረ፣ ከክፉ መንፈስ ተላቀቀ ማለት ነው። ከዚህ መንፈስ ተላቀቀ። አሁን መንፈሱ ለብቻው ሰውየው ለብቻው ሲቀር ይሄ ሰውዬ ንስሐ ገብቶ ሊጠመቅ ይችላል ወይ ስለ አዎ አልከኝ። ይሄስ አጋንንት መንፈስ የሆነው አጋንንት ንስሐ ገብቶ ሊጠመቅ ይችላል? በቃ አሁን እኮ መልሱ ራስ አገኘኸው። ምክንያቱም ይችላል ወይ ነው ጥያቄ። ይችላል ነው እኮ አሪፍ ነገር። መልሱን ባገኘው ጥያቄ አልጠይቅህም። መልሱን እንዳገኘው አድርገህ አታውራ። ጥያቄ የጠየቁ መጠመቅ ይችላል? ምኑን ታጠምቀዋለህ? እስቲ ንገረኝ። ስለዚህ መጠመቅ ይችላል ወይ አይችልም? ይችላል ወይ አይችልም? ምኑን ታጠምቀዋለህ? እኔ ምኑን ጭንቅላቱን የሚሆን እኔ አይደለም ያልኩት፣ በእናንተ ክርስቲያን ያልኩት። አካል የለውም። እኛ ሰይጣንን አናጠምቅም፣ አጥምቀንም አናውቅም። ልብ በል በቃ እኮ አለቀ እኮ ጨረስከው። ፕሊስ እንደ ትልቅ ሰው አውራኝ፣ እንደ ትልቅ ሰው አውራኝ። ንስሐ ገብቶ መጠመቅ ይችላል አይችልም? ይሄ መንፈስ የሆነው እርኩስ መንፈስ ቆይ እኛ የምናወራው እኮ በአካል ገብቶ መጠመቅ ይችላል አይችልም? እንዴ አንተ በጣም ትልቅ ሰው አይደለም እኮ። መንፈሱን የታገኘዋለህ እኮ አልኩህ እኮ። ብታገኘውስ ንስሐ ገብቶ መጠመቅ ይችላል ወይ? ወይ አይችልም ወይ ይችላል በላይ አይገኝም እንጂ በቃ እንደዚህ አንተ ጋር እንዴት ስለማይገኝ ነው እንጂ ብታገኙ ንስሐ አስገብታችሁ ታጠምቁታላችሁ ማለት ነው። ይኸውልህ አካል ካለውማ ሰው ሆነ ስለማታገኙት እንጂ አንተ ጭንቀት ስለማታገኙት እንጂ ብታገኙት በኦርቶዶክስ አጥምቃችሁ ንስሐ ታስገቡታላችሁ ማለት ነው። እንደዛ የሚል ትምህርት የለም። በቃ ከሌለ ሰይጣን ተገኘም አልተገኘም፣ ልብ በል ተገኘም አልተገኘም፣ እንደ ሰው ንስሐ ገብቶ ሊጠመቅ ይችላል ወይስ አይችልም? ማን ነው ንስሐ ገብቶ ሊጠመቀው? ሰይጣን ንስሐ ገብቶ ሊጠመቅ ይችላል አይችልም? ይኸውልህ በመድኃኒዓለም እየጠየቁ ነው። ንስሐ ገብቶ ሊጠመቅ ይችላል አይችልም? ሰይጣንም አይችልም። ቴንክ መለስከኝ። እግዚአብሔር ከፈለገ የሚሳነው ነገር የለም። እግዚአብሔር ከፈለገ አይችልም። አይችልም መለሰልን። እግዚአብሔር ከፈለገ ብለኸኛል። እግዚአብሔር ከፈለገ ብለህ ስላልከኝ ክርስቲያን እንደመሆን መጠን ኦርቶዶክስ ክርስቲያን እንደመሆን መጠን እግዚአብሔር ከፍጥረት ዓለም ጀምሮ በባሪያዎቹ በነቢያት በአዲስ ኪዳን በሐዋርያት ሰይጣን ንስሐ ገብቶ ተጠምቆ እንዲድን ፍቃዴ ነው ብሎ ያለበት አለ በባለፈት ትውልድ። አሁን እየጠየቅኩ ያለሁት እኔ ብራዘር ነኝ የምጠይቅህ እኔ እየጠየቅኩ አንተ ቆይ እኔ እየጠየቅኩ አለው አትበለኝ ፕሊዝ። እግዚአብሔር አሁን አይችልም ካልከኝ በኋላ እግዚአብሔር ግን ፍቃዱ ከሆነ ይችላል አልከኝ። እንግዳም እንደምጠይቅህ በባለፉት ትውልዶች ከኔና ከአንተ በፊት ከነበረው ትውልድ ዓለም ከተፈጠረ ጊዜ ጀምሮ ዘመን ከተቆጠረ ጊዜ ጀምሮ በቀደሙ የብሉይ ኪዳን ነቢያት በአዲስ ኪዳን ሐዋርያት ሁሉ ጭምር አዎ ሰይጣን እርኩስ መንፈስ ጋኔን ንስሐ ገብተው ሊጠመቁ እንዲችሉ ፍቃዴ ነው ብሎ ያለበት አለ ወይ ነው ብያልኩ። እንዴ የተጻፈ የለም ግን የለም አለቀ። የተጻፈ የለም ግን እግዚአብሔር ማረግ ይችላል። አንተ መልስልኝ። ቆይ የለም በቃ ጨረስኩ። ከዛ እሰጥሃለሁ ነው። ለምን እኔ ብቻ አወራለሁ? እሰጥሃለሁ። ልብ በሉ ወንድማችን ያለው ይሄ ሰው እርኩስ መንፈስ ገብቶበት በኦርቶዶክስ ቤተክርስቲያን ስርዓት ሊጸለይለት ሲሄድ በጸበል የሚሆን በመስቀል አጋንንቱን ሰውየውን አስወጡለት እንበል። ሲጀምር እዛ ቤት አይወጣም አጋንንት፣ ግን አስወጡለት እንበል ለውይይቱ እንዲያመች። ከዛ ወጣ፣ ከእርኩሱ መንፈስ ወጣና እዚህ ጋር ተቀመጠ። መንፈስ ነው፣ እንደዚህ አይነት ቦዲ የለውም እንጂ
ረቂቅ አካል አለው መንፈስ ስለሆነ እንደነ ሚካኤል እንደነ ገብርኤል እንደነ ሱራፌልና ኪሩቤል ስለሆነ ፍቃድ አለው። ስሜት፣ ፍቃድ፣ እውቀት አለው። ነገረ መላእክትን ከተማርክ እንደዛ ካልሆነ እኛ ጴንጤዎች እንደዚህ ነው የምናምነው። በመላእክት ዓለም ፍቃድ አለ፣ ስሜት፣ ፍቃድ፣ እውቀት አለ። ፍቃድ ስላላቸው ነው ፍቃድ ያላቸው ይታዘዛሉ። ፍቃድ ስላለው ነው ያመፀው። ስሜት ስላላቸው ያዝናሉ። ስሜት ስላላቸው ይደሰታሉ። አንድ ኃጢአተኛ ወደ እግዚአብሔር መንግስት ሲገባ በሰማይ ያሉ መላእክት ሁሉ ደስ ይሰኛሉ ተብሎ ስለተባለ ማለት ነው። እኛ ጴንጤዎች ነገረ መላእክትን በደንብ ፈትፍተን ነው የምናስተምረው። ኦኬ። ስለዚህ ይሄ ሰውዬ ከርኩስ መንፈስ ነፃ ወጣ። ጋኔኑ እዚህ ጋር ቆመ። ይሄ ሰውዬ ግን ጋኔኑ ከወጣለት በኋላ ንስሐ ገብቶ ሊጠመቅ ይችላሉ የሚስለው? አዎ አለ። ትክክል ነው። ራይት። ሰዎች ንስሐ ገብተው ሊጠመቁ ይችላሉ። ቅድሞ ወንድሜ ዳግዬም ይሄን ነበር ሲናገር የነበረው። አጋንንትስ ብዬ ስለው ይሄኛው እዚህ ወጣው አጋንንትስ ብዬ ስለው ንስሐ ገብተው ሊጠመቁ ይችላሉ ብዬ ስለው በስንት ጥረት አይችልም አለኝ። ከዛስ እግዚአብሔር ግን ፍቃዱ ግን ከሆነ ይችላል አለኝ። እንግዲያው እግዚአብሔር ዓለም ከተፈጠረ ዘመን ጀምሮ በቀደሙ የብሉይ ኪዳን ነቢያት፣ በአዲስ ኪዳን ሐዋርያት አዎ ፍቃዴ ነው፣ እርኩሳን መናፍስት፣ አጋንንት፣ የወደቀው ሰይጣን እና ተከታዮቹ በሙሉ ጭፍሮቹ ሁሉ ጭምር ንስሐ ገብተው እንዲጠመቁ ፍቃዴ ነው ብሎ ያለበት አለው ቢስል ምንም የተጻፈ የለም አለኝ። ራይት። አሁን ቀጥታ እንመጣለን ማለት ነው። ኦርቶዶክስ ምን ትላለች በዚህ ጉዳይ ላይ? ወንድማችን ከተናገረው ጋር የምትስማመው ወይስ አይደለም? ምን ይላል? በሁለተኛው አንቀጽ ቆይ አንብቤ እሰጥሃለሁ። አንዴ በሁለተኛው አንቀጽ ላይ አቡነ ፄዋለ ጽድቅን ስናስብ የእግዚአብሔር ምሕረት መጠን ብቻ ከማድነቅ በቀር ምን ማለት እንችላለን? በክርስቶስ በስሙ አምነን እውነተኛዋን ሃይማኖት ይዘን የምንኖር ነገር ግን ኃጢአት ነፍሳችንን ያቆሰለብን ያሳደፈብን ኃጥአን ሰዎች ካለን ንስሐ ገብቶ ለጽድቅ ሕይወት መብቃት እንደሚቻል ከዚህ ከአቡነ ፄዋለ ጽድቅ የበለጠ ምን ምሳሌ እናገኝ ይሆን ካለ በኋላ በንስሐ ከተመለስን አምላካችን እንኳንስ እኛን ከስጋ ከደሙ የተዋሃድነውን ከጎኑ ማየገቦ የተጠመቅነውን ይቅርና አጋንንትን እንኳን ሊምር የታመነ አምላክ ነው አለች ቤተክርስቲያን ማለት ነው። አሁን ተምታታበት ማለት ነው። አሁን ጠብ ሲል ስደፍን እዚህ ስቀዱ እዛ ስሰፉ ማለት ነው። ይኸው ቤተክርስቲያን ትላለች በስጋው ደግሞ የተዋሃደውን በማየገቦ ከጎኑ በፈሰሰ ደም ውሃ ማለት ነው የተጠመቅን ይቅርና አጋንንትንም እንኳን ሊምር የታመነ አምላክ ነው አለች ኦርቶዶክስ። አጋንንትን እንኳን ሊምር የታመነ አምላክ ነው አለች። ቅድም እንጠይቁት ወንድማችን በባለፉት ትውልዶች በነቢያትና በሐዋርያቱ ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ እግዚአብሔር ለሰዎች የንስሐን ዕድል ሰጥቷል። ለሰይጣን ሰጥቶታል ብዬ ስለው አይችልም፣ ንስሐ ገብቶ ሊጠመቅ አይችልም አጋንንት አለ ወንድማችን። ኦኬ ግን ፍቃዱ ከሆነ ግን ይችላል አለ። ኦኬ ፍቃዱ ከሆነ እግዚአብሔር ከኔና ከአንተ ፊት በነበረ እስካሁን ሰዓት እስከምናወራበት ድረስ ዓለም ከተፈጠረ ጊዜ ጀምሮ በነበሩት ቅዱሳን አባቶች በባሪያዎቹ በነቢያት በሐዋርያቱ ሁሉ ጭምር አጋንንትንም እያጠመቃችሁ ንስሐ እያስገባችሁ ርኩስ መንፈስን ከሰዎች ላይ አስወጡ ካለ በኋላ ግን ያንን አጋንንት አታስወጡት። ከወጣም በኋላ መልሳችሁ እንደገና ሰውዬ ውስጥ እንዳይገባ አድርጋችሁ አጥምቋቸው። ቆይ ሳይኖር አይቀርም እኮ ቆይ እንዴት ነው? ቆይ ልክ ነው። ይሄ ልጅ የሚናገረው ነገር ልክ ሳይሆን አይቀርም። ቆይ አንድ ክፍል ላይ ልሂድ። ምንድነው ማቴዎስ 10 ላይ ቆይ ምንድነው ብሎ ያለው? አጋንንትን እያጠመቃችሁ የሚል ቃል ያለ ይመስለኛል። እስቲ ቆይ ማቴዎስ 10 ከአንድ ጀምሮ 12ቱንም ደቀ መዛሙርቱም ወደ እርሱ ጠርቶ እንዲያወጧቸው እና እንዲያጠምቋቸው አለ እንዴ አለ ወይስ አይኔ ነው ወይስ እንዴ? አለ እርሚ አለ እኮ እንግዲህ ሂዱና አሕዛብን ሁሉ ከሰይጣን ጋር በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ በደንብ አታነብም እንዴ? እርሚ አሕዛብን ሁሉ ይሄው እዚህ ጋር በተለይ ደግሞ ይሄው እንዲያወጧቸው በርኩሳን መናፍስትም ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸዋል። ማንንም የሚያስወጡት እርኩሳን መናፍስትን ከማን ላይ ነው የሚያስወጡት? ከሰዎች ላይ። እነዚህ ያስወጣችኋቸውን እርኩሳን መናፍስት እያጠመቃችሁ ክርስቲያን አድርጓቸው ብሏል። በኦርቶዶክስ ብለዋል። በመጽሐፍ ቅዱስስ አላለም። ለዚህ ነው ወንድማችን የተጻፈ የለም ያለን ማለት ነው። እግዚኦ ወንድማችን ቅድም ምን አለ?
ፍቃዱ ከሆነ ንስሐ ሊያስገባ ይችላል ብሎ ሲል ኦኬ ፍቃዴ ነው ብሎ ያለው ከቀደሙት አባቶች ማን ነው ይስል የተጻፈ የለም ነው ያለው። የተጻፈ የለም ነው ያለን። የተጻፈው ምንድነው? እርኩሳን መናፍስትን አስወጡ ነው። ይሄው እንደገና በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 17 ላይ 16 17 ላይ ጴንጤ ቤት ነው የመጣው ትኩስ ትኩሱን ነው የምንሰጥህ ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። ከማ ላይ? ከሰዎች ላይ ማለት ነው። እናንተ እኮ አጋንንትን ቅዱሳን ሐዋርያት ከቤተ ክርስቲያን ከሰዎች ላይ ባመኑት ላይ ማነው በጌታን በተቀበሉት ላይ በሰዎች ሁሉ ላይ ወንጌልን ሲሰብኩ እርኩሳን መናፍስት በታላቅ ድምፅ እየጮሁ ከሰዎች ላይ ይወጡ ነበር። ኦኬ ከሐዋርያቱ ላይ ከአካላቸው ጨርቅ እየወሰዱ ድዌ ያለ ሲጥሉ እርኩሳን መናፍስት ሁሉ ይወጡ ነበር። ያው ማስወጣት ነው። ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስም ቋንቋ ይናገራሉ፣ እባቦችንም ይዛሉ አለ። በስሜ አጋንንትን ያወጣሉ ነው ያለው። በስሙ አጋንንትን የሚያስወጡት እንደነ ቅዱስ ጳውሎስ አይነት ሐዋርያ ምዕራፍ 19 ላይ ምን ይላል? እንደዚህ ይላል። ይኸው ጨርሼ ከዛ ሰጥሃለሁ ማለት ነው። እግዚአብሔርም በጳውሎስ እጅ የሚያስገርግ ተአምር ያደርግ ነበር። አድራጊው ተአምራት አድራጊው ማነው? እግዚአብሔር ነው። ስለዚህ ከአካሉ ጨርቅ ወይንም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ከሰው ጋር ማለት ነው። ከሰው ላይ ይወጡ ነበር። እናንተ እኮ ክፉን መንፈስ አይደለም የምታስወጡት። ክፉን መንፈስ ንስሐ የማይገባውን አይችልም ብለህ ያልከኝ ለሰዎች ተችሏል። ንስሐ ለሰዎች ስለሆነ የሰጠው ለሰይጣን ግን አልተሰጠውም፣ አይችልም ብለሃል። መልሰ ግን እግዚአብሔር ፍቃዱ ከሆነ ብለሃል። ፍቃዱ ምን ነው? በጳውሎስ በኩል አልገለጠው። ፍቃዱን ለምን በዮሐንስ በኩል አልገለጠውም? ከኔና ከአንተ ፊት በነበሩ ትውልዶች እግዚአብሔር ይህንን ያደረገበት ፍቃዱን የገለጠበት ነቢዩ ሐዋርያ ያለው ብዬ ስልህ የተጻፈ የለም አልከኝ። የተጻፈ ከሌለ አንተ አይችልም ብለህ ያልከውን ቤተ ክርስቲያን ይችላል ብላለች። ይችላል። ይኸው እግዚአብሔር ለዲያብሎስም ሁሉ ጭምር ንስሐ ይሰጣል። ያው እንደዚህ ይላል። ንስሐ በንስሐ ከተመለስ ጨረስኩ አልኩ ልሰጠህ ነው። በቃ ይኸው ጨረስኩ። ያው በንስሐ ከተመለስን አምላካችን እንኳንስ እኛን ስጋው ደሙን የተዋሃድን ከጎኑ ማየገቦ የተጠመቀን ይቅርና አጋንንትን እንኳን ሊምር የታመነ አምላክ ነው አለች። ስለማስታወራ ነው። ስለ መጥቆራ ምንድን ነው ማለት ነው? አጋንንት ነው ማለት ነው። ቅድም ጀምረህ ስንነግርህ የነበረው። ስለዚህ ኦርቶዶክስ አንተ አይችልም ብለህ ያልከውን ኦርቶዶክስ ሰውም ንስሐ ገብቶ ሊጠመቅ ይችላል፣ አጋንንትም ንስሐ ገብቶ ሊጠመቅ ይችላል ብላ ታምናለች። መቀጠል ይችላለን። ቴንክ ዩ። በጣም ጥሩ። እስቲ አሁን ቅድም የሳልከውን ስዕል አውጣው። አንዴ ቅድም የሳልከውን ስዕል አውጣው። ኖ ስጽፍበት የነበረውን አውጣው። በስክሪፕቶ እንትን ያልኩት ነው። እሺ በስክሪፕቶ ጥሩ። በቃ አሁን እስቲ መልስ ሰጠኛለህ። መጥቆራ በዚህ ጋር የሳልከው ነው ወይስ በዛ ጋር የሳልከው? ከሁለቱ የትኛው ነው? ይሄኛው ነው መጥቆራ። ከሴት የተወለደው ይሄ መጥቆራ ነው። እሺ ቆይ ይሄ እሱ ከሆነ እሺ፣ የመጥቆራን ፒክቸር ደግሞ መልስ አውጣው። እሺ አውጣው የመጥቆራን ፒክቸር። ለምን እንደዚህ ተዋሻላችሁ? እኔ አሁን እሺ፣ አሁን እዛ ጋር የሳለው ስዕል የትኛውን ይመስላል? አሁን ራሱ ኤርሚያስ ቅድም ከሳለው ስዕል ከሁለቱ የትኛውን ይመስላል? ፍርድ ለእናንተ። ምክንያቱም ማለት እንዲያው ለሌላ ነገር ብትታመን እንዲያው ኤርሚያስ ራስ ለራስ እንኳን ብትታመን የሳልካትን ስዕል እንኳን የሚመስለው ብለህ እውነተኛውን ብታስቀምጥ እንኳን ምን አለ ለአንተ ቀላል ነገር ነው።
ይኸው ወንድማችን አሁን ለምን ተዋሻላችሁ? የሳልከውን ስዕል ለምን ተዋሻላችሁ አለን። አንድዬ ለምን በስማችን ላይ ስለዋሸ ማለት ነው። እኔና ወንድሜ አይደለን የሚዋሸን ነው። ይኸው ቤተክርስቲያንህ ናት። ሲጠመቅ ከመጠመቁ በፊት ሲወለድ ሰይጣን ሆኖ እንደዚህ እንደ ቁራ ጥቁር ሆኖ ቁመቱ 60 ክንድ ሆኖ ቀንድ አብቅሎ ጭራ አብቅሎ እንደዚህ ሆኖ ተወለደ። ሲጠመቅ ደግሞ ወደዚህ ተቀየረ ብላ ያለች ቤተክርስቲያን ናት፣ እኛ አይደለንም። ይሄንን ደግሞ ወደ ምንድነው ወደ ክርስትና እንዲመለስ ያጠመቁት አባቶችህ እኚሁት አቡነ ዜና ማርቆስና አቡነ ተክለ ሃይማኖት። ይኸው ከመጠመቁ በፊት አየር ላይ እንደዚህ የሚበር ሰው ነው ሳይሆን አየር ላይ እንደዚህ የሚበር አጋንንት ነው ያለችው ቤተክርስቲያንህ። እነኚህ ናቸው ሰዎች። እሱ በአየር ላይ እንደዚህ ከነጭራው ከነክንፉ ጭምር አውጥቶ ይበር ነበር። አካሉ የሰው አካል ነው ብላ የዋሸችው ኦርቶዶክስ ቤተክርስቲያን ነች። እኔና ዳጊ አይደለንም። የዋሸችው ቤተክርስቲያን ናት። ሰዎቹማ የሰው ፕሊዝ ቤተክርስቲያን ዋሽታ እናንተ ለምን ተዋሻላችሁ አትበለን ወዳጄ። ኦኬ የምታወራው ከኛ ጋር ነው። ይኸው ከመጠመቁ በፊት አየር በአየር እየሄደ አባቶችን ያስቸግራቸው የነበረ መሆኑን ገድሉ ላንብበልህ አልገባ ማለት ነው። ከዛስ እንደዚህ ሲያማትቡበት በመስቀል ከዛ ወደቀ ወደ መሬት። ከዛ የያዙትና ቁመቱ 60 ክንድ ነው 40 ክንድ የነበረው የሰው ቁመት እንዲሆን አደረጉ። አንድ መልኩም ከሰይጣን አርያነት ወደ ሰው አርያነት ቀየሩት። ስለዚህ እኔና ዳጊ አይደለንም የዋሸኑ፣ ቤተክርስቲያን ነች። አጋንንት እንደዚህ ጭራ አላቸው፣ እንደዚህ ጥቁር ናቸው። አጋንንት የወንድ ብልት አለው። ሴትን ተገናኝቶ ሴክስ አድርጎ ሰይጣን ይወልዳል ብላ ያለችው ቤተክርስቲያን ነች፣ እኛ አይደለንም። እኛ ምን ቦጣን? እኛማ እኮ እየተናገርን ያለው ቅድም ዳጊ እኮ እየነገርህ ነበረ። አጋንንት በፍጹም ይህን ሊያደርግ አይችልም። አንደኛ አጋንንቶች ልቡሳነ ስጋ አይደሉም፣ ስጋ ለበስ አይደሉም። ኦኬ ስጋ ለበስ አይደሉም። የወንድ ብልት የለውም፣ የሴትን ብልት የላቸውም። ቆይ ፕሊዝ መናፍስት ቆይ አድመጠኝ። መናፍስት ጾታ ቆይ አድመጠኝ ፕሊዝ። መናፍስት ጾታ ሳትሄድ እዚሁ ጋር ቆይ ልጨርስና ከዛ ተቀጥል። ሳትሄድ እዚሁ ጋር እሺ ጥሩ ነው እኮ አሁን እኮ አንተ ያልከኝ ያለው አሁን እዚህ ጋር የምታሳየኝ ማለት ነው። አካል አለው የለውም? መልስ ስጠኝ። ምን አካል? የሰው አካል አለው የለውም? ኦርቶዶክስ ተዋሕዶ ቤተክርስቲያን ስትዋሽ የሰው አካል አለው ብላ ጋኔንን እንደዚህ ስላለች ቤተክርስቲያን ነች አለው ያለችው። እኔን ግን ብጠይቀኝ ሰይጣን እንዲህ አይነት አካል የለውም። መንፈሳ ቆይ አድምጠኝ ፕሊዝ ማለት ጎበዝ በረኝ ማለት ፕሊዝ አንዱ ፕሊዝ የሰው አካል አለው ብላ ጭራ አብቅላ ቀንድ አብቅላ እግር አውጥታ ብልት አውጥታ ሴትን ተገናኝቶ የግብረ ስጋ ግንኙነት ያደረገችው ያለችው የአንተዋ ቤተክርስቲያን ኦርቶዶክስ ናቸው አሸችው። እኛማ እኮ አጋንንት ረቂቃን ናቸው፣ መንፈስ ናቸው፣ እንደ ቅዱሳን መላእክት ማለት ነው። የሚዳሰስ የሚጨበጥ እንደዚህ አይነት እግር ያላቸው አካል የላቸውም። ልቡሳነ ስጋ አይደሉም። ከሴት ጋር ለመገናኘት ግብረ ስጋ ግንኙነት ለማድረግ የወንድ ብልት የላቸውም። መንፈስ ናቸው፣ ረቂቃን ናቸው፣ አይጨበጡም፣ አይዳሰሱም። ከሴት ጋር የግብረ ስጋ ግንኙነት አድርገው ልጅ ሊወልዱ አይችሉም ነው የኔና የዳጊ ሙግት። ቤተክርስቲያን ደግሞ በፍጹም ይችላሉ። ብልት አላቸው። ብልት አላቸው። ብልት ብቻ ሳይሆን ጭራም አብቅሏል። ጭራ ብቻ ሳይሆን ቀንድም አብቅሏል። ከዛ ይሄ ርኩስ መንፈስ ነው። እነዚህ ደግሞ ሰዎች ናቸው። ስለዚህ አጋንንትን እግዚአብሔር አይደለም ሰውን ለአጋንንት እንኳን ንስሐ ገብቶ እንዲጠመቅ አጋንንትን የሚምርና ንስሐ ገብቶ ተጠምቆ ክርስቲያን እንዲሆን እንዲህ አይነት እድል የሚሰጥ አምላክ ነው ብላ አስነበብኩ እኮ ቅድም። ያው አስነበብኩ እኮ ብራዘር። ያው ከተመለሰ ይቅርና ያው የተጠመቀው ይቅርና አጋንንትን እንኳን ሊምር አድመጣኝ። ቆይ ፕሊዝ ማለት ፕሊዝ ነው። አጋንንትን እንኳን ሊምር የታመነ አምላክ ነው አለች። ስለማስታወራ ስለመጥቆራ ማለት ነው። መጥቆራ ምንድን ነው? አጋንንት ነው። እንኳን ሰውን ይቅርና አጋንንትን እንኳን ሊምር የታመነ አምላክ ነው ብላ ያለችው ቤተክርስቲያን ናት። ወንድም አለም ይኸው አጋንንትን እንኳን ሊምር የታመነ አምላክ ነው አለች። እኛ ደግሞ እግዚአብሔር አጋንንትን የሚምር አምላክ አይደለም ነው የምንልህ። ለምን? ንስሐ ያልተሰጠው እግዚአብሔር ለዘላለም ከክብሩ ነው የሻረው። ለዘላለም ለሰው ነው እግዚአብሔር ንስሐን እድል የሰጠው፣ ለሰይጣን ግን እድልን አልሰጠም። እናንተ ቤተክርስቲያን ውስጥ ግን ለሰይጣን እድልን ሰጥቷል እያላችሁን ነው። መጽሐፍ ቅዱስ አይልም። የተጻፈ አምጣ ብዬ ስል የተጻፈ የለም አልከኝ። በእናንተ ቤተክርስቲያን ግን ሰይጣንን እያማለደች የቡልጋዋ ሴትዮ ክርስቶስ ሰምራ ዲያብሎስ ና ብላ ሲኦል አፋፍ ላይ ሄዳ
ስትጠራው ነገሩ ደግነቱ የአህያ ነፍስ አባት ከጅብ አያስጥልም እንዲሉ ወስዶ ሰይጣን ተቀብሏት ቅንድቡ ስር ከተታት ይላል ሲኦል ውስጥ ያቺ ቡልጋዋን ሴትዮ ቀበጥ ሴትዮ ማለት ነው። ክርስቶስ ሰምራ የተባለችው ቆይ ፕሊዝ ለጨርስበት እኔ በመረጃ ነው የማወራው። ልጨርስና እሰጥሃለሁ ፕሊዝ። እኔ በማወራ ሰዓት ፕሊዝ ማለት አለብኝ ብራዘር። እኔ እኮ ደርዝ ያለው ነገር የምናወራው ከወንድሜ ጋር። ኦኬ እናንተ ቤት አንተ ለንስሐ ሰይጣን ለምንሳና ለመጠመቅ እድል የለውም አልከኝ። ትክክል ነህ። አይችልም ብላል። ትክክል ነህ። መጽሐፍ ቅዱስ ስለማይል ለምን የተጻፈ ሳይመስል የተጻፈ የለም ከዚህ በፊት ፍቃዱ ከሆነ ብሎ እግዚአብሔር ለሐዋርያትና ለነቢያት አዞ ፍቃዱን የገለጠለታል ይመስል የለም አልከኝ። ይሄንንም ራይት አደረኩ። ኦኬ በኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መጥቆራ ብቻ ሳይሆን ክርስቶስ ሰምራ የምትባለዋ ቀበጧ የቡልጓ ሴትዮ የተባለችዋ ሰይጣንን እኮ በመንግስተ ሰማያት ሄዳ እግዚአብሔር ሆይ ለምንድነው ሰይጣንን ግን ማትታረቀው? ለምንድነው አንተ እርቅ ማትሰማው? ታረቅ እንጂ ታረቁ እያልክ አንተ ማለት ብቻ አይደለም አንተም ራስህ ልትታረቅ ይገባል አለችው የቡልጋዋ ሴትዮ እናታችሁ ማለት ነው። ክርስቶስ ሰምራ ገድሉን አውጥቻ አሳያለሁ። ከዛ እግዚአብሔር አይ እሺ አይልሽም። እሺ ካልሽ በጄ ካልሽ ግን እታረቃለሁ አላት። እኛ ስለዚህ ዲያብሎስ የት ነው የሚኖረው? ሰይጣን ሲኦል ነው። ሄደችና በሲኦል አፋፍ ላይ ቆማ ሳጥናኤል ብላ ጠራቸው ትላለች ኦርቶዶክስ። ስለዚህ በቀድሞ ሳልወድቅ በፊት በነበረ ስም የሚጠራ ማን ነው ብሎ ያችን የቀበጠች ነፍስ ወስዶ ቅንድቡ ስር ከተታት ይላል። ለዚህ ነው የአህያ ነፍስ አባት ከጅብ አያስጥልም እንዲሉ ክርስቶስ ሰምራ የተባለችዋን የቡልጋዋን ሴትዮ ሰይጣን ወስዶ ቅንድቡ ውስጥ ከተታት ሲኦል ውስጥ ማለት ነው። ከዛ ጠፋች። ቆይ ፕሊዝ ምን ህይወት ነው ይሄ? ይህን ተረት እያወራው የራስ ቤተክርስቲያን የጻፈችው ማለት ነው። ስለዚህ ወስዶ ቅንድቡ ስር ከተታት። ከዛ ጠፋች፣ ዘገየች፣ ወደ እግዚአብሔር ሳትመጣ ቀረች፣ በወጣችበት ቀረች ማለት ነው። ኦኬ በወጣችበት ስትቀር እግዚአብሔር ያቺ የቀበጠች ነፍስ እንደወጣች ቀረች አይደል ብሎ ከሚካኤል ጋር አወራ ትላለች ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። ለዚህ ሚካኤል ንሳ አለው፣ ሂድ ፈልጋት ብሎ አለው ይላል። የት ሳጥናኤል ያለው በሲኦል ነውና ሚካኤል ተነስቶ ተፍ ተፍ እያለ ወደ ሲኦል ወረደ። 1700 ዓመት ምድራችን ላይ የተሰበከ ተረት። ከዛ ወረደ ሲኦል። ሲወርድ ሚካኤል ቢፈልግ የሲኦልን ጓዳ ጎርጓዳ አሰሰ። እዚህ ገባ አጣ፣ እዚህ ገባ አጣ፣ እዚህ ገባ አጣ። መጨረሻ ላይ ሰይጣንን ጋር ተገናኙ። እቺ ነፍስ የኔ ነች ያንተ አይደለችም የኔ ናት እያሉ ክርክር ጀመሩ። ክርስቶስ ሰምራን ሰይጣን የኔ ነች በቃ መተኛት ነው ያለብን ማለት ሰዓት ሄዶብኛል እኮ ይሂድ ልጨርስ። ስለ ሰይጣን የተነሳው እናንተ ቤት ነው ሰይጣን በስርዓት የሚሰበከው። ካልሆነ ለህዝቡ እናገራለሁ፣ አስወርጄ ለህዝቡ እናገራለሁ። ስለ ሰይጣን የተነሳው ፕሊዝ አሁን ከከፈትከው እሰጥሃለሁ። እኔ ረጅም ሰዓት አውርተህ ትተኛለህ። ስለ ሰይጣን የተነሳው እናንተ ቤት አጋንንትን ማጥመቅ መጥቆራ የተባለውን ይሄንን ክፉ ጋኔን እኮ ብቻ ሳይሆን አጋንንትን እኮ ንስሐ ገብቶ በእግዚአብሔር ፊት ተለምኖለት ሰይጣንን ክርስቶስ ሰምራ በመንግስተ ሰማያት ሄዳ እግዚአብሔር እርቅ እምቢ ባይ ሰይጣን ግን እርቅ ፈላጊ ሆኖ አስታረቀችው እኮ ብላችሁናል። የቤተክርስቲያኒቱ ጉድ መቼ ያልቅና ዘክዝኬ አሰጣላለሁ። ስለዚህ ልብ በሉ። ቤተክርስቲያኒቱ ሚካኤል ሂድ ፈልጋት አለው። ከባገኛ ሰዓት ላይ ሰይጣን የኔ ናት ይላል። ሚካኤል ደግሞ የኔ ናት እምቢ ሲለው ተመለሰና ወደ እግዚአብሔር ሄደ። ሚካኤል እምቢ አለኝ ብሎ ማለት ነው። መብረቅ ሰጠው ትላለች ቤተክርስቲያኒቱ። ሂድና ጣለው ሲኦል ላይ ብሎ ሲል ማለት ነው። ኦኬ በቅኔ ትምህርት ቤት ሁሉ መብረቅ ሰጠው። ከዛ ሚካኤል ሄደና ከእግዚአብሔር መብረቅ ተቀብሎ ከዛ እንዲመሰላችሁ አንዴ ብቻ እንደዚህ አምዘገዘገና ሲኦል ውስጥ ሲጥለው። ለህፃናት እንኳን እኮ መተኛ እኮ የማተርተው እኮ ተረት ነው አንተ። እና እንደዚህ አምዘግዝጎ ሲጥለው ሲኦል እንዳለ ብርሃን በብርሃን ሆነች። ከዛ በየስልቻው በየጥጋጥጉ በየጉራጉሩ የተደበቁ ነፍሳት ሁሉ ብቅ እያሉ መጡና ሚካኤል ክንፍ ላይ ጥብቅ አሉና መቼስ እንደዚህ መሰላችሁ እያሉ ማለት ነው። በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። አሁን
የምታምኑ ወንድሞችና እህቶች ብቻ ባላችሁበት ቦታ ላይ ባላችሁበት ቤት ላይ ቀኝ እጆቻችሁን ብቻ አንሱልኝ። በኢያሱ መጽሐፍ ምዕራፍ 8 ቁጥር 18 ላይ ሲናገር ኢያሱን ምን አለው እግዚአብሔር? ጋይን በሰጠው ሰዓት ላይ በእጅ ላይ ያለውን ጦር በከተማይቱ ላይ ዘርጋባት ይላል። ብራዘር እኔ እጄ ላይ ኃይል አለ፣ ከጌታ ከመንፈስ ቅዱስ የተቀበልኩት ኃይል አለ፣ የስልጣን በትር አለ። እግዚአብሔር ምስክሬ ነው። እጆቼን በእምነት አነሳለሁ ስላለሁባት ምድር። በያላችሁበት ሀገር የምታምኑ የእህቶችና ወንድሞቼ እጆቻችሁን አንሱ። በዚህ ሰዓት ላይ የአባቶቻችን አምላክ የኤልያስ አምላክ ሞትን ድል ያደረከው የአባቶቻችን አምላክ ልዑል እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። ጌታ ኢየሱስ ለሞትከው ለአንተ አይደለም የሚከራከሩት። መጥተው የሚከራከሩ ለእንደዚህ አይነት አውሬ ነው። መጥተው ሊያስረዱን የሚፈልጉት ሊያብራሩልን የሚፈልጉት ስለ እንደዚህ አይነት ጭራቅ ነው። እኛ ግን አንተን እንዲያውቁ እንጋደላለን። በሰጠህን ጸጋ በሰጠህን ዘመን በመንፈስ ቅዱስ ኃይል ትውልድ አንተን እንዲያውቅ አንተን ማወቅ የዘላለም ሕይወት ስለሆነ ጌታ ኢየሱስ የምንነግራቸው ግቡን የፈለግነው ይህንን ሚዲያ የፈለግነው ጸጋን የሰጠህን የዘመናችንን ቁጥር ያስከው ትውልድ ወደ መንግስት እንዲጨመር ትውልድ ወደ መዳን እንዲመጣ ነውና እንዲህ አይነት አውሬ በምድራችን ላይ ንግስ ተብሎ የሚነግስ የሚከብር በጌታ በኢየሱስ ስም አምላኪውና ተመላኪው ቋንቋው እንዲደበላለቅ በኢየሱስ ክርስቶስ የስም ስልጣን አሁን እጆቻቸውን ካነሱ ወንድሞቼና እህቶቼ ጋር በስምህ እንጸልያለን። ከምድራችን ላይ ቤል የተዋረደ ይሆን፣ ናባው ይደንግጥ፣ ቤሬዶክ እግዚአብሔር ሜሮዳክ ይመታ፣ እባቡ ይመታ፣ ቀንዳም እባብ ይመታ፣ አውሬው ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። የአባቶች አምላክ በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። እግዚአብሔር በሞዓባውያን ላይ መቅሰፍትን ስታደርግ በሞዓባውያን አማልክት ላይ የፈረድክ በግብፃውያን አማልክት ላይ የፈረድክ በሜንፎስቴና በጣፍናስ በሜጊዶል አውራጃ ላይ በግብፃውያን አማልክት ላይ እፈርዳለሁ ያልክ እግዚአብሔር በምድራችን ላይ ባሉ አማልክቶች ላይ እጅህ እንዲከብድ በኢየሱስ ስም በኢየሱስ ስም አውሬው ይገደል፣ እባቡ ይመታ፣ ዘንዶ ይረገጥ በኢየሱስ ስም። ትውልድ ያምልጥ፣ ከተረት ይፈታ፣ በተረት ይፈታ፣ የወንጌል ብርሃን ይብራ በኢየሱስ ስም። አቤቱ ቀኝህ ኃይልን አደረገች ይላል ኢየሱስ። ቀኝህ ኃይልን አደረገች። ቀኝህ በራሪቱን እባብ ወጋች፣ ዘንዶውን ገደልከው። የእግዚአብሔር ልጅ ኢየሱስ የማዳንህ ጉልበት ዛሬም ሕያው ነው። እንጠራሃለን። ግቡን የፈለግነው አንተን ወግነን ነው። ኤልያስ ለአንተ እንደወገነ አንተን ወግነን ነው። ልጆችህ ነን። በስምህ ተጠርተናል። በመንግስት ውስጥ እንድናገለግል ጸጋን ሰጥተህናል። በጌታ በኢየሱስ ክርስቶስ ምና ስልጣን ትውልድን ያጠ ይህ አውሬ በምድራችን ላይ ይገደል። ይህ አውሬ በምድራችን ላይ ይዋረድ በኢየሱስም። ኦርቶዶክስ ነጻ ትውጣ፣ ካቶሊካውያን ነጻ ይውጡ፣ አይሁዳውያን ነጻ ይውጡ፣ ሙስሊሞች ነጻ ይውጡ። የኔ አባት እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በሰጠህን ስልጣን በሰጠህን የልጅነት ስልጣን እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም የለም ተብሎ በቃል ተጽፏል። በኢትዮጵያ የምድር ክልል ላይ በኤርትራ የምድር ክልል ላይ በምንኖርበት የምድር ክልል ላይ ገዢ ነኝ ብሎ የተቀመጠ የጨለማው ዓለም ገዢ የክፋት መንፈሳውያን ሰራዊት ጉም በንፋስ እንደሚበተን ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፍ በኢየሱስ ደም በመንፈስ ቅዱስ እሳት ከከፍታ ላይ የአጋንንት ጭፍሮች የረገፉ የሆኑ የአባቴ የክርስቶስ መንፈስ የክርስቶስ ኢየሱስ መንፈስ ብርሃን የወንከው እግዚአብሔር መንፈስ እጅ ትክበድባቸው በክፉ የመናፍስት ኃይላት ላይ። በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታህ ግብፅም እንዳደረገብህ ዘንጉን ቢያነሳብህ አትፍራው። የሰራዊት ጌታ እግዚአብሔር ምዳማውያንን በሔሬብ ዓለት በኩል እንደመታ እንዲሁ
ጅራፍ ያነሳበታል ተብሎ ተጽፏል። አባዬ የቁጣ ጅራፍ በክፋት መንፈሳውያን ሰራዊት ላይ በአጋንንት መንጋ ላይ እንዲነሳ ቅዱስ ስምህን እንጠራለን። እንዲነሳ የተቀደሱ እጆቻችንን አንስተናል። ከፍ ያለው ይዋረድ። ኢየሱስን የሚጋፉ ለዘላለም ይገፉ። ወንጌልን የሚያቃልል በኢየሱስም ከምድራችን ላይ በኢየሱስም ከትውልዳችን ላይ በኢየሱስም የተጠረገ ይሆን፣ የተጠረገ ይሁን። ኦ ጌታዬ፣ እሳት አለ በውስጣችን፣ እሳት አለ በውስጣችን፣ እሳት አለ በውስጣችን፣ የማይጠፋ እሳት አለ በውስጣችን፣ የሚነድ እሳት አለ በውስጣችን፣ የበቀል እሳት አለ በውስጣችን። 12 ዓመት ሙሉ በስጋ አስጮኝም ከወንድሞቼና ከቶቼ ጋር 12 ዓመት ሙሉ በስጋ አስጮኝም። ሶሻል ሚዲያ ላይ እኮ ነው ብዬ ማለት እሳት አለ በውስጣችን፣ እሳት አለ በውስጣችን። ከመንፈስ ቅዱስ የተቀበልነው እሳት አለ። ከመንፈስ ቅዱስ የተቀበልነው እሳት አለ። የልዑል እግዚአብሔር እጅ ከኛ ጋር አለች። እግዚአብሔር ሆይ እጅ ትጠንክርባቸው በክፉ የመናፍስት ኃይላት ላይ በሌሊት በሕልም በራእይ እየመጣ በስዕል መልኩን ቀይሮ ሰይጣን በዚህ ነው ያልክ ህዝባችን መጥቶ ስለ ቀንዱና ስለ ጭራው ይከራከረናል። እኛ ሰውን ወደ አንተ እንጠራለን፣ እነሱ ግን ወደዚህ አውሬ ይጠሩናል። አባዬ ራራላቸው። ወገኖቻችን ያምልጡ፣ እናቶቻችን አባቶቻችን ያምልጡ፣ እህቶቻችን ያምልጡ፣ ዘመዶቻችን ያምልጡ፣ ታላላቆች ታናናሾች፣ ካህናት ምእመናን ያምልጡ። በነቢዩ በባሪያ በኢሳይያስ አፍ እንደተናገርክ ማስተዋል የለውም። ያንኑ እንጨት ይቆርጣል፣ ከዛው እንጨት ጣዖታትን ይሰራል። ከዛው እንጨት ላይ ደግሞ አንድዶ ከሰልና አመድ ያደርጋል። ደግሞ አመድን ይበላል። አመድን እበላለሁን ብሎ እንዳይል ማስተዋል የለውም ተብሎ እንደተጻፈ ለእንዲህ አይነት አውሬ ሲሰግዱ ማስተዋላቸውን የነሳ ማስተዋላቸውን የገፈፈ የክርስቶስ የክብሩ ወንጌል ብርሃን በልባቸው እንዳያበራ አይምሯቸውን ያሳወረ ክፉ መንፈስ በስምህ ጉልበት የሚያሳውር ተጽዕኖ ልብስ ከሰው ላይ እንደሚወልቅ በኢየሱስም የወለቀ ይሆን። አንተ ውስጤ ቁጣ ይለኛል። ውስጤ በጣም ይቆጣል አልኩ። መንፈሴ በጣም ይበሳጫል በእንዲህ አይነት አውሬ ላይ። ኦ የኔ አባት፣ የኔ ጌታ፣ እጅ በራሪቱን እባብ ትወጋለች። ዛሬም ክንደ ብርቱ ነህ የእግዚአብሔር ልጅ ኢየሱስ፣ ክንደ ብርቱ ነህ። ክንድህ አልዛለም። ይሄ አምላክ ለዘላለም የምትኖር ዛሬም ስምህ የሚሰራ ሞገስ ያለው ስምህን፣ ኃይል ያለው ስምህን፣ ጥበብ ያለው ስምህን፣ ግርማ ያለው ስምህን ኢየሱስ ብለን እንጠራለን በእምነት። ትውልዳችንን የዋጣ አውሬ በኢየሱስ ስም ይጥፋ። ወንጌልን አቅልሎ እንደነዚህ አይነትን ህይወት የማይሰጡ መጽሐፍቶችን እንዲያምኑ ያደረጋቸው ጌታ ኢየሱስ በዚህ ቤተ ክርስቲያን እቀድስ ነበር። ስለማታውቀው አይደለም የምነግርህ ጌታዬ። ወንድሞቼ እናቶቼ እንደተሰጣቸው ጥበብ በአንድም በተዘዋዋሪ መንገድ ምንም አገልጋይ ሆነው አልፈዋል። እኛን አድነህናል። ያንተ ብርሃን በርቶልናል። የክርስቶስ የክብሩ ወንጌል በልባችን ባለ ጨለማ ላይ ቅዱስ እግዚአብሔር አብ ይብራ ብለህ ስትል በርቶልናል። ያልበራላቸው በድመናው በጨለማ ውስጥ በድንግዝግዝ የሚሄዱ አሉ። እኛን የተፋን እግዚአብሔር ከአውሬው ከመንጋጋው ያስመለጠን ያንተ እጅ በላው ላይ ስትጠነክርበት ነው። አሁንም እህቶቻችንና ወንድሞቻችን ይፈቱ። በቃል እውነት ላይ ከፍ ብለው ያሉ እነዚህ መጽሐፍቶች በኢየሱስ ክርስቶስም በእኔው ዘመን እያዋረድካቸዋለህ። በሚያምኗቸው ሰዎች ፊት ሞገስ እያሳጣቸዋለህ። ሲታዩ በውጪ ከለራቸው ያምራል፣ ውስጣቸው ግን መርዝ የሞላባቸው ይህንን ቅዱስ ወንጌልን የሚቃወሙ ናቸው። ጌታ ሆይ ይህንን የተባረከውን ቃልህን በእነዚህ መጽሐፍቶች ላይ በላያቸው ላይ እንደምዘረጋ ጌታ ኢየሱስ በእነዚህ የተረገሙ መጽሐፍቶች ውስጥ የተጻፈ ትውልድ ገዳይ አውሬ በዚህ የቃል ጉልበት በኢየሱስ ክርስቶስም የተሻረ እንዲሆን እጸልያለሁ። በዚህ የቃል ጉልበት እግዚአብሔር የመከነ እንዲሆን እጸልያለሁ። በዚህ የቃል ጉልበት የተዋረደ እንዲሆን እጸልያለሁ። ወንጌሉ ብቻ ከፍ ከፍ ይበል። ኢየሱስ ብቻ ከፍ ከፍ ይበል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሆን።
ከሱ በቀር አዳኝ፣ ከሱ በቀር ጌታ፣ ከሱ በቀር መድኃኒት፣ ከሱ በቀር እረኛ፣ ከሱ በቀር የዘላለም አባት፣ ከሱ በቀር ቤዛ ማንም የለም። ቴንኪው አባዬ። እውነቱን ማወቅ ፈልገው ግራ የገባቸው ትውልድ አለ። ሁሌ እንደምልህ ጌታ ኢየሱስ ወንጌል ስበኩ ብለህ ጠርተህናል። ትክክለኛ ያንተ ድምፅ መጥቶ የልጅነቴን ዘመን ሳላቅ እስካሁን ድረስ ቀጥያለሁ። በዚህ 27 ዓመት አንተ የሰጠኝ የምሕረት ዘመን ውስጥ ከአንተ ውጭ ሌላ አላቅም። ለዚህ ወንጌል ከመጮህ ውጭ ሌላ ነገር አላቅም። አይጸጽተኝም ዘመኔ ስላለፈ ደስ እያለኝ የቀረውም ዘመኔ በመንግስት ውስጥ ይለቅ። አልጸጸትም ስለ ትናንትናው ዘመኔ። እንደውም አንተን ጌታ ኢየሱስን ያላወቅኩባቸው እነዛን ወራቶችን ዓመታት እነሱ ይቆጩኛል። የተበሉብኝ ዘመናት ደጎቢያና ተምች ኩኩባና አንበጣ የበላባችሁን ዘመን እመልሳለሁ ብለህ የተናገርክ የባሪያህ የነቢዩ የኢዩኤል አምላክ እነዛን አንተን ሳላውቅ አይምሮዬ በእነዚህ እውቀቶች ተተብትቦ ተይዞ አንተን ሳላውቅ ሕይወቴን የማያድን እውቀት፣ ሕይወቴን የማይለውጥ እውቀት፣ ኢየሱስ ክርስቶስ ያደረገልኝን ሊነግሩኝ የማይችሉ እውቀቶች በአይምሮዬ ተጠቅጥቆ ከልጅነቴ የእናቴን እንጀራ ሳልበላ ስንከራተት በሰሜን ሸዋ፣ በጎንደር፣ በጎጃም የቆሎ ትምህርት ቤት አጎዛ ለብሼ አቁፋዳ ይዤ ሰው የበላውን የበሰበሰ እንጀራ የሻገተ እንጀራ ሰይጣን ሲያስበላ ይኖረዋል። እግዚአብሔር ወገኖች አሁንም በዚህ ውስጥ አሉ። ይሁኑ በዛው ባሉበት የሃይማኖት ስርዓት ውስጥ ተምረዋል። ግን እንደደርስላቸው ግን እጸልያለሁ። እግዚአብሔር ሆይ ማዳን ወደ እነሱም ጭምር እንዲደርስ እግዚአብሔር ሆይ ሃይማኖት አላቸው፣ የሃይማኖት ተቋም አላቸው፣ የዘላለም ሕይወት ግን የላቸውም። በከንቱ እንገበዛለን፣ እንቀድሳለን፣ ግን አልተቀደስንም። እንደግማለን፣ ግን ሕይወታችንን የሚለውጡ መጽሐፍቶች አልነበሩም። ወደ ቃልህ እውነት ስንዞር የቃልህ ብርሃን ሲበራልን ግን ያዳንከን አንተ እንደሆንክ፣ የሞትክልን አንተ እንደሆንክ፣ ቤዛችን አንተ እንደሆንክ፣ እረኛችን አንተ እንደሆንክ፣ ንጉሳችን አንተ እንደሆንክ፣ የምትመጣ አንተ እንደሆንክ፣ የቤተክርስቲያን ሙሽራ አንተ እንደሆንክ፣ የማዕዘን ድንጋይ አንተ እንደሆንክ፣ የቤተክርስቲያን መሰረት አንተ እንደሆንክ በባሪያዎቹ በቀደሙ ነቢያትና በቅዱሳት ሐዋርያት በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከን ቃል እጄ ላይ ያደረስከው አባዬ ቴንኬን ያባል። ስለዚህ ቃል አባዬ ለዘላለም ስም ይባረክ። ስለዚህ ቃል ከአፍ ስለወጣው የጽድቅ ቃል ታማኝ ስለሆንከው፣ ስለ ቃል ታማኝ ሆንከው። ዓለማት ያልፋሉ፣ ሰማያትና ምድር ያልፋሉ፣ ቃሌ ግን አያልፍም። ከአፌ የወጣው ቃሌ እኔ የምለውን ሳያደርግ በከንቱ ወደ እኔ አይመለስም ብለህ ያልክ እግዚአብሔር፣ ስለዚህ ቃል ጌታ ሆይ እጅግ አድርጌ አመሰግንሃለሁ። ስለ ብሉይና ስለ አዲስ ኪዳን መጽሐፍ እስትንፋሰ እግዚአብሔር ስላለበት በመንፈስ ቅዱስ ተነድተው እግዚአብሔር ሐዋርያቱና ነቢያቱ ስለጻፉት ስለዚህ ቃልህ ለዘላለም ስም ይቀደስ። ነፃ ወጣኝ፣ እስራቴ ተፈታ፣ ኃጢአትን እንድጸየፍ በውስጤ አቅም ሆነኝ፣ ልብስ ሆነን፣ መብል ሆነን፣ መጠጥ ሆነን፣ የአባቶች አምላክ መብል ሆነን፣ መጠጥ ሆነን፣ ቃልህን አንብቤው አልጠግብም፣ ቃልህን አሰላስለን አንጠግብም። ደስ አለን በቃልህ እግዚአብሔር። ብዙ ምርኮ እንዳገኘ ሰው በቃልህ ደስ አለኝ እንዳለ ባሪያ ዳዊት፣ አዎ ደስ አለን፣ አንብበኑ አንጠግብም። እግዚአብሔር በኢየሱስም ስለዚህ ቃል ተባረክ። ፊት ለፊታችን ስላስቀመጥከው ማዕድ፣ ስለሰጠን የነፍስ መብል፣ የመንፈሳችን መብል ከዘላለም ስም ይባረክ አባዬ። ያጀገነን እኮ ይሄ ቃል ነው። በዓለም ላይ ስንኖር በብዙ ጉድለትን ብንመላለስ ያጀገነን እኮ ይሄ ቃል ነው አባዬ። ያጀገነን እኮ ይሄ ቃል ነው ጌታዬ። ኃይልን በውስጣችን እኮ የሞላን ይሄ ቃል ነው አባዬ። ቃልህን ሳነበው ውስጤ እሳት፣ ሁሉ ቀን እሳት፣ ዘወትር እሳቱ በመሰዊያው ላይ ይንደድ ተብሎ እንደተጻፈ በልባችን ባለ መሰዊያ ላይ ቃልህን ስናነበው ቃልን ስናሰላስለው ኃይላችን ከዕለት ወደ ዕለት ይጨምራል። ንግግራችን ስፒሪት አለበት፣ የእግዚአብሔር መንፈስ የአንተ ክብር አለበት። ለዘላለም ስም የተባረከ ይሁን። እንዴት ይሆንልናል ጌታ ኢየሱስ? ትውልዳችን፣ ወገኖቻችን ቀንድ ላበቀለ ጭራ ላበቀለ ሰይጣን ሊከራከሩን መጡ። የትውልዱ ውድቀት እዚህ ድረስ ነው። ቤተ ክርስቲያን ተብላ የተጠራችው ውድቀቷ እስከዚህ ድረስ ሆነ።
ለሰይጣን የሚከራከር ትውልድ አፈራች። 1700 ዓመት በምድራችን ላይ ጥንታዊት የነበረች ቤተክርስቲያን ተብላ የተባለች ለሰይጣን የሚከራከር ቀንዱ እኮ ይኸውልህ ኤርሚያስ፣ ቀንዱ ማለት እኮ ዳጊ ስላልገባ ነው። ዳጊ ለምንድነው ግን ጭራውን የማትረዳው ብሎ የሚከራከር ትውልድ ምድራችን ላይ የተሰበከ ክርስትና ይሄ የሆነ እኛ ስለ ኢየሱስ እንከራከራለን። ዳጊ ስራውን ትቶ ስለ ኢየሱስን እንዲያውቁ ይጋደላል። ጥሪው ስለሆነ ነው። ስላሳየኝ እኮ ነው አምላኬ፣ ጥሪው ስለሆነ ዘማሪ ብቻ አይደለም ዳጊ፣ ጥሪው ስለሆነ ስላሳየኝ እግዚአብሔር አምላኬ ቅዱስ እግዚአብሔር ምስክር ነው። እኛ ሙግታችን ምንድን ነው? ኑ ኢየሱስን ወቁ ነው። እነሱ ደግሞ ቆይ ምልህ ለምንድን ነው ግን እንደዚህ ነገሩን ሁሉ አጥባችሁ የእናንተ አምላክ ሰይጣንን አያድነውም ማለት ነው፣ አቅምና ኃይል ችሎታ የለውም ብለው ይሉናል። የእነሱስ አምላክ ይችላል ይላሉ። የተጻፈ አምጡ ስንላቸው የተጻፈ የለም። የተጻፈ ከሌለ ታዲያ በቀደሙት ትውልዶች በነቢያትና በሐዋርያት ሰይጣንን እግዚአብሔር ንስሐ እንዲገባ ተጠምቆ እንዲድን ንስሐ እንዲገባ በባለፉት ትውልዶች ያልሰራ እግዚአብሔር ኦርቶዶክስ ጋር ሲመጣ እንደ አዲስ ጀመረ እንዴ? እነ ጳውሎስ እርኩስን መንፈስን ከሰዎች ላይ እያባረሩ ከሰዎች ላይ ያስወጡ ነበር በጌታ ኢየሱስ ክርስቶስ። አንድም ሐዋርያ ያወጡትን አጋንንት ናናናና አንተም ዝም ብለህ መሄድ የለብህም፣ እስከዛሬ ሰውዬ ውስጥ ኖረሃል፣ ከዚህ በኋላ ግን ለአንተም እድል አለ፣ እግዚአብሔር የንስሐ እድል ሰጥተዋል፣ ሰውየውን ልቀቀው፣ አንተም ራስን ችለህ ለብቻ ቁም፣ ለአንተም የንስሐ እድል ተሰጥተዋልና ጌታን ተቀበል ተጠመቅ ብለው ሰይጣንን ሲያጠምቁ ወደ ክርስትና ሲጨምሩት በሐዋርያቱም በነቢያቱም አላየንም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ብቸኛ በዓለም ላይ ሰይጣንን የምታጠምቅ አጥምቃም ክርስቲያን የምታደርግ ክርስቲያንም አድርጋ ታቦት ቀርጻ ቤተክርስቲያን ሰርታ ህዝብ እንዲያመልክ ገድል ጽፋለት ገድሉን የምታነብ ብቸኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ናት። ማቴዎስ 28 ላይ ማንን ነው አጥምቆ ግን ያላቸው ኢየሱስ? አሕዛብን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ይሄ ነው የተሰጠው ትእዛዝ ነው። ከዚህ ውጪ በርህራሄ አጋንንትን አታጠምቅ። ምንድን ነው የሚባለው? ቆይ ምንድን ነው እያላችሁ ነው ያላችሁት ኦርቶዶክሳውያን? የውድቀታችሁ ውድቀት እዚህ ነው የደረሰው። ይህን በስዕል ላይ የምታዩትን የአየር ላይ ጋኔን ታቦት አምልካችሁ ህንፃ ቤተክርስቲያን አንጻችሁ ገዳም ሰርታችሁ ታቦት ህግ ቀርጻችሁ ቀን ሰይማችሁ ገድል ጽፋችሁ መልክ ደርሳችሁ መሐሌት ትቆማላችሁ። ሰላም ለአይንት ከያላችሁት አይኑን ታሞጋግሳላችሁ። ሰላም ለአስናን ከያላችሁ ጥርሱን ታሞግሳላችሁ። ሰላም ለሰኮና ከያልክ እግሩን ታመሰግናለህ የሰይጣኑን። ተመጡና በኦርቶዶክስ ማይንድ ሴት እኮ ማየት ስላቃታችሁ ነው ትሉናላችሁኛል። ህዝቤ ሆይ አምልጥ፣ ህዝባችን ሆይ አምልጥ። ይህንን አይነት አውሬ ከማምለክ አምልጥ። ፍጡራን የሆኑ ሰዎችንም ከማምለክ አምልጥ። ማርያምን ከማምለክ አምልጥ። ገብርኤልን፣ ሚካኤልን፣ መላእክቱን ከማምለክ አምልጥ። ከሰማኝ አምልጥ። እንደ መልእክተኛ እነግርሃለሁ። መልእክተኛ ነኝ። የአባቶቼ አምላክ ምስክር ነው። መልእክተኛ እኮ ነኝ ነው ብዬ የምልህ ብራዘር። አይቼ ሰምቼ ነው የወጣሁት። መልእክተኛ ነን። አምልጡ። ፍጡርን ከማመስገን ፍጡርን ከማምለክ አምልጥና ሕያው የሆነውን በዘመናት የሸመገለውን የአባቶቻችን አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነውን ጌታ ኢየሱስ ክርስቶስን ወደ ማምለክ ኑ። ምን ቢበድላችሁ ነው በዚህ ያህል ልክ ኢየሱስንም ይህንንም ቀንዳም አውሬ እኩል የምትዘምርለት፣ እኩል የምታጨበጭብለት፣ እኩል የምትሰግድለት?